ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። እንግዲህ ዛሬ ከወትሮው ለየት ባለ መልኩ በውጭ ሀገር ለረጅም ዘመናት ነዋሪ የሆነው እና በተለያየ ሚዲያዎች ለ40 እና 30 ዓመታት ስለ አማራ ሲታገል ሲሞግት ሀቅን እውነትን ታሪክን የኖረውን ያየውን ሲመሰክር ሲያስተምር የኖረው ዶክተር ደብሩ በጽሁፍም በአካል በመቅረብም በተለያዩ ቃለ መጠይቆችም ሲያደርግ የነበረው ዛሬ እሱ ጠያቂ እኔ መላሽ ሁነን በአይነቱ ልዩ የሆነ ፕሮግራም እናዘጋጃለን። ይሄ የዛሬው ፕሮግራም የኔ ትውልድ የዚህን ዘመን ትውልድ ጉድለት እንከን እና ማናቸውንም ነገሮች እናነሳለን። ከትግላችን ከህልውና ትግላችን ከፍትህና ሀገር አድን ትግላችን ጋር በተመለከተ ፋኖ ከሚያደርገው የአማራ የህልውና የፍትህና ሀገር አድን ትግል ጋር የዚህን ወጣት ጉድለትና እንከኖችን ዶክተር ደብሩ ያነሳል። ዶክተር ደብሩ ጠያቂ እኔ መላሽ እንሆናለን ማለት ነው። ዶክተር ደብሩም በሙያ የህክምና ባለሙያ ነው። እኔም በሙያ የእጽዋት ሳይንስ ባለሙያ ነኝ። ጋዜጠኞች በሙሉ በሚባል ደረጃ 100% በሚባል ደረጃ በጠላቶቻችን ቁጥጥር ውስጥ የወደቁ በእጃዙርም በቀጥታም በተዘዋዋሪም ቅጥረኛ የሆኑ ለህዝብ እውነትን ይበጅም ይክፋም ይቀበለውም አይቀበለውም እውነትን በመናገር ለመፍትሄው እንዲነሳ ከማድረግ ይልቅ ለጠላቶቻችን አመቺ ሁኔታን በመፍጠር ህዝብን በማወክ የማይጨበጥና የማይዳሰስ አሉባልታና ፕሮፓጋንዳ በመንዛት የአማራን የህልውና ትግል በማበላሸትና በማኮሰስ ለጠላት አገልግሎት የሚውሉ ቁጥረኞች በመሆናቸው፣ ሌላው ደግሞ እና ዋናው እውነትን ለመናገር እየሆነ ያለውን ለመመስከር ያላወቀው እንዲያውቅ ለማድረግ ሙያ የሚጠይቅ አለመሆኑንና ሀቅና እውነትን ፈሪሃ እግዚአብሔር ያለው ለሀገርና ለወገን ተቆርቋሪነትን ብቻ የሚጠይቅ መሆኑን የሚያስረዳ ነው። የኛ ዝግጅት በሙያ ጋዜጠኞች አይደለንም ማለት ነው። ስለዚህ አድማጭ ተመልካቾቻችን ይሄንና መሰል ቁም ነገሮች ማንም የማይደፍራቸውን በዘመድ ሳተላይት ቴሌቪዥን ለሁሉም እንዲሰራጭ ኢትዮጵያ ምድር ላይ የዘመድ ሳተላይት ቴሌቪዥንን ማገዝ ማስተዋወቅ ግዴታ ነው። ሌላው የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ሁሉም ያላወቀው እንዲያውቅ ያወቀው የበለጠ እንዲገነዘብ ጸረ አማራው መጋለጡን እንዲደነግጥ አማራ ጠሉ ደግሞ እንዲርበተበት ያደርጋልና ኃላፊነታችንን እንወጣላለሁ። ዶክተር ደብሩ እንግዲህ ዛሬ መድረኩን ላንተ ለቅቄያለሁ። እሺ፣ እግዚአብሔር ይስጥልኝ። ተመልካች አድማጮቻችን፣ በነገራችን ላይ አንተነህ እንዳለው ወጣቱ ላይ ጣቴን እንትን ለማለት አይደለም። ምንድነው ለረጅም ጊዜ እንዳለው ውጭ በመኖሬ አንዳንዱን ነገር ልከታተል አልቻልኩም። እያንዳንዱ ትውልድ በሚገጥመው ሁኔታ ነው የሚቀረጸውና አንዳንድ የማይገባኝ ነገር ስላለ እስቲ ዛሬ እኔ ጠያቂ ልሆን አንዳንድ ግር ያለኝን በሚል እንጂ የዚህ ትውልድ የዛ ትውልድ የሚለው እንትን ለማለት አይደለም። በነገራችን ላያችን ልጥቀስ እና ዛሬ አንተነህ ነው የማፋጥጠው በብዙ ነገር። እስካሁን ድረስ እሱ ነበር መከራ ያበላኝ የነበረው እና ምንድነው አባባላችን፣ እርግጥ ነው እኔ ከሀገሬ ከወጣሁም ጊዜ ጀምሮ በአማርኛም ቋንቋ ላይ ተዘምቷል፣ በስነ ልቦናው በምኑ ጭምር እና አማራ ሲል ወጣት የነብር ጣትህ ነው እና አሁን ኢትዮጵያም ውስጥ ያ በለውጡ ጊዜ የተባለው ወጣቱ በተለይ አማራ ያለቀበት ያ የወጣትነት መንፈስ በርካታው በቅንነት እንትን ያለቀበት ወጣትነት ያ በምንም ዘመን ውስጥ ያለ መንፈስ ስለሆነ ነውና አንዳንድ ግር የሚለኝ ነገር ስላለ እስቲ አንተነህን ላማክር ብዬ ይሄን እንትን ያልኩትና ምንድን ነው የሚታየው የስነ ልቦናው ለውጥ ቀላል አይመስለኝም የማየው እና እንደው አንዳንድ ነገር ልጥቀስ። አንድ የ94 ዓመት
ባለስልጣንም እንደውም አነሳቸዋለሁ የ92 የ94 ዓመት ይህን ሰሞን ቃለ ምልልስ ላይ እንዲሁ የሚያስደነግጥ ነገርን የማቅለል እ፣ እንትን ሲናገሩ ጋዜጠኛውም ወጣቱ ጋዜጠኛ እንዴት እንዲህ ይላሉም አላላቸው። ስለዚህ ነው ይህንን እንትን የምለው። ለምሳሌ አንተነህ አማራ በቢሉ ማን ነው መገፋትና መበደል ይላል መወረርን ተወረናል እና ይህን ሊያሰኘኝ የቻለው ወደ 7 8 መድረክ ውስጥ አለሁ የሚጻፍ የሚነገረውን እና በልኩ ንዴትም ሆነ ሐቁ ሲነገር ስለማልሰማ ስለማያይን ይህን ጥያቄ እንትን ልብል ተገፋን ተበደልን ይላል። የተወረረ የተገደለ ቤት ንብረቱ የሚፈርስበት ልጁ የምትደፈርበት ሚስቱ የምትደፈር እንዴት ተገፋው ይላል። ይህን አንዳንድ ምሳሌዎች እጠቅስልሃለሁ እንዲህ አይነት እንትን የሚል እና አማራ ከነተረቱ በፍርድ ከሄደች በቅሎዬ የተቀማሁት ጭብጦ የቆጨኝ ነው የሚለው። በቅሎ ለአማራ የመኪና ዋጋ ነበረ። እንደውም ልጅ በነበርኩበት ጊዜ የወረዳ ገዢው የተወለድኩበት ከተማ ሂርና የወረዳ ገዢው አንድ በቅሎ ሊገዙ ይፈልጋሉ። የመኪና ዋጋ ይባል በዛ በቅሎ እና በቅሎን ያህል ነገር የአንድ ትልቅ ሰው ንብረት ጥንት ከቤቱ ቀጥሎ በቅሎ ነበረ። በቅሎ በሕግ የሄደችው አይደለች የምትቆጨኝ፣ ያለ አግባብ የሄደች የተቀማሁት ጭብጦ ይቆጨኛል የሚል ህዝብ ነው እና ስለዚህ ነው እንትን የምልበት እጅግ ግር የሚለኝ እና ህዝብ እንጂ አማሮች ተፈጁ አትበሉ። አማራ ተፈጀ አይባልም። ሲባል የሚቆጣ የሚደነግጥም የለ እና በገሃድ በአየርና በየብስ በቦምብ እየተቃጠለ ሀብት ንብረቱ እየረገፈ የለም ህዝብ ነው እንትን የተባለው በሉ ይላል እና ደግሞ በቅርቡ አንድ የዋህ የአማራ ገበሬ መንግስት ጠልቶናል ሊል ነበር። ከሰማይ ቦምብ ያመለጠ ነው የአማራ ገበሬ ነው። ያለቁበትን ከብትና ፍየል በግ እያመለከተ ግብር እየገበርን የት እንሂድ? መንግስት ጠልቶናል ነው። እግዚአብሔር ያሳያችሁ። እንዲህ አይነቱን መንግስት ጠልቶናል ነው የሚለው እና ቃልም የለኝ የምለው ለዚህ ነው። መሬታቸውን ለመቀማት አያት ቅድመ አያቶቻቸው የተወለዱበት ቤታቸውን በቁማቸው ፈርሶ ህፃን አረጋውያን ጎዳና ሲጣሉ ባለቤት በአንድ ቀን ለድህነት ሲዳረጉ ልጆቻቸው ከትምህርት ቤት ይልቅ ጎዳና ላይ ሲበተኑ ሰቆቃ፣ በበሽታ በመውደቅ እብደት ምንትሴ በሚበሉበት ጊዜ እንኳ ተወረናል አትበሉ ነው የሚባለው እና እንደው ባጭሩ ምን ይመስልሃል? እንዲህ አይነት እንትን ምን ይመስልሃል? እንደውም ምችን ከመጨረስ ከማለቴ በፊት የሰውየውን እንትን አቶ ተካልኝ ገዳሙ ይባላሉ። እኚህ ሰውዬ የአፍሪካን ዲቨሎፕመንት ባንክ ኃላፊ የነበሩ ናቸው እና ይህን ሰውዬ መጽሐፍ ጽፎ መሰለኝ ጋዜጠኛው ይጠይቃቸዋል። በደርግ ጊዜ እንዲህ እንዲህ ብሎ ይጠይቃቸዋል። አዎ እንደው የመንግስቱ ኃይለማርያምን ስርዓት ነው 83 ሰዎች ናቸው አዋቂዎች፣ የሀገሪቷ ቁንጮ የሆኑ ሰዎች የተፈጁበት። ፈጆቹ ኦሮሞ ተብዬዎች ዛሬ ኦሮሞ በሚባል እንትን የሚታወቁት እነ መንግስቱ ኃይለማርያም፣ መንግስቱ ገመቹ፣ ደበላ ዲንሳ፣ ተካት ሁሉ የሚባሉ ናቸው። ሟቾች 90 በመቶ በላይ አማሮች ናቸው። የቀሩት ጉራጌ፣ ትግሬ፣ ጉራጌ ማነው ኤርትራውያኖች ነበሩ የሞቱት። እና እኚህ ሰውዬ ምንድን ነው የመለሱት? አይ እንደው እንትን የሰዎቹ መገደል ልክ አይደለም። እንግዲህ እግዜር ያሳይህ የአገሪቷን ጭንቅላት አእምሮ፣ የአገሪቷ መሪዎች አርበኞች የተፈጁበትን ሁኔታ
አቅሎ አስፈላጊ አልነበረም፣ ግድያቸው አስፈላጊ አልነበረም የሚል እንትን ነው የመለሰው። እና እኚህ ሰውዬ እንኳን ለአንተ ለእኔም እንትን ናቸው። እንደው ምንድን ነው ጋዜጠኛውም ጭምር ይሄን ምንድን ነው እንኳ ብሎ አልጠየቃቸውም። ምን ይመስልሃል እንዲህ አይነቱን እንትን ሞትን ሸለብ አድርጎታል፣ የሞተን ሰው ሸለብ አድርጎታል እንደማለት ያህል ነው። እንደው ምን ይመስልሃል እስኪ እንደው በወጣቱ ትውልድ ምን ይመስልሃል ይሄ ሊባል የበቃበት ልበንት እችናት አንዷ ጥያቄ። አንተ ነህ ብዙ ጥያቄ እንትን አነባበርኩ። በጣም ጥሩ ዶክተር። እንግዲህ ወጣቱንም ሆነ የእናንተን ትውልድም ሆነ የኔን ትውልድ ጣት ለመቀሳሰር ሳይሆን እውነታውን ማውጣት፣ ያለውን ክፍተት መረዳት ለመፍትሄው ስለሚበጅ ያለውን ነገር እኔም በእኔ እድሜ የሚረዳውንና እኔም የተረዳሁትን ነው መልስ የምሰጠው ዶክተር። አጠቃላይ ስሪቱን እየተሰራ ያለውን ዋጋ አልሰጠነውም ነው የመጀመሪያ እንትኔ። አማራን ለማጥፋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ነባሩን የእስልምና እምነትን መደምሰስ፣ ኢትዮጵያውያን የተሳሰሩበትን የኢትዮጵያውያን እሴት የሆኑትን ትውልዱን ያነጹትን አገር ያቀኑትን አገር ያቆሙትን ተቋማት በመምታት ኢትዮጵያዊ በሙሉ የተሳሰረባቸውን በመምታት ኢትዮጵያዊነትን ማጥፋት፣ ለኢትዮጵያዊነት ደግሞ ዋልታና ማገር መስራችና ጠባቂ እስካሁን ያቆያት አማራ ስለሆነ አማራን መምታት እና ከዛ በኋላ ኢትዮጵያን ማፍረስና የተፈጥሮ ሀብቷን መዝረፍ የሚለው የኢምፔሪያሊስቶች የእነ አሜሪካ የምዕራባውያን አገራትን አቋምና አካሄድ አልተረዳነውም ማለት ነው። ምክንያቱም ሎርድ ማኩሌ የሚባለው እንደውም አንተ ነህ የዛሬ 4 ዓመት ነው 5 ዓመት ያካፈልከኝ። ሎርድ ማኩሌ የሚባል የእንግሊዝ ሰው ኢትዮጵያን መጥቶ ከጎበኘ በኋላ የአገሬውን በራስ መተማመን አጥፍተን ቋንቋውን ቀይረን በማንነት ቀውስ ውስጥ ከተን ካልሆነ በስተቀር ጥቅማችንን ማስከበር አንችልም ያለው። ከዛ በኋላ ተከትሎ የመጡት የብሪቲሽ ስኩል፣ አሜሪካን ስኩል፣ ጣሊያን ስኩል፣ ፈረንሳይ ስኩል፣ የፈረንሳይ ትምህርት ቤት፣ የጣሊያን ትምህርት ቤት የሚባሉት ሁሉ ተፈጥረው አገሬው እንዴት የመደብ ልዩነት እንደፈጠሩ፣ አብዛኛው ህዝብ የድሃ ልጅ በመሆኑ በመንግስት ትምህርት ቤት ሲማር፣ ጥቂት የሀብታም ልጆች እዛ ትምህርት ቤት እየተማሩ ልዩነት እየተፈጠረ፣ እንግዲህ በተሻለ ትምህርት ቤት መማር መልካም ነው፣ የሚጠላ የለም። ግን አገሬው ላይ አብዛኛውን ለማሸማቀቅ እኔ እዚህ ነው የተማርኩ እኔ እዚህ ነው የተማርኩ እያሉ ጎራ ለመለየት የውጭ ሀገር ቋንቋ በመናገር አገሬውንና ባለ ቋንቋውን ምልኡ የሆነ ቋንቋ ያለውን ለማሸማቀቅ የተሰራው ሴራ። እኔ እኮ ጣሊያን ስኩል ነው የተማርኩ፣ እኔ ሴንት ጆሴፍ ነው የተማርኩ፣ እኔ ሊሴ ገብረስላሴ ነው የተማርኩ እያለ ሌላውን በመንግስት የሚማረውን እያሸማቀቀ ልዩነት እንዲፈጠር ይሄ ሴራ እንግሊዞች ሰርተውታል፣ በደንብ አድርገው ምዕራባውያን ሰርተውታል። አንድ ይሄንን ያዝልኝ ዶክተር። ሁለተኛ አሁንም እውቀት እንዳይተላለፍ ተደረገ። እውቀት እንዳይተላለፍ ጣሊያኖችም ሲመጡ ለወረራ ሲመጡ ማናቸውም ሲነሱ አማራ ላይ ነው እጃቸውን የሚሰነዝሩት። ቀሳውስቱን ሊቃውንቱን ፈጁት። ታሪክ አዋቂ ሽማግሌዎችን አሮጊቶችን ፈጇቸው። ምሁራኑ ደግሞ እንዲሰደድ አደረጉት። እንግዲህ በእናንተ እድሜ ያለው አብዛኛው ምሁራን እንዲሰደድ አገር ጥሎ እንዲወጣ ተደረገና ከወጣ በኋላም ትንፍሽ እንዳይል ነው የተደረገው። ትንፍሽ የሚሉት ከስራ ይባረራሉ ተሸማቀው ምን ተብለው ለሌላው አስተማሪ ስለሚሆን ሌላው ለጥ ለንበጥ ብሎ የምዕራባውያን ተገዥ እንዲሆን ተደረገ። ስለዚህ ትውልድ ወደ ትውልድ እንትን አልተላለፈም። እውቀትም ጥበብም አገራዊ ስሜትም ህዝባዊ ስሜትም ትክክለኛ እውነተኛነት የነበረው የአባቶቻችን ጥበብ፣ ሀቀኝነት፣ ፍትሐዊነት እንዳይተላለፍ ተሰራ ማለት ነው። እና በእኔ እድሜ ወያኔ የመጣበትን እንኳን ብናይ ወያኔ በየአካባቢው በየቀበሌው በየመንደሩ ሽማግሌዎችን ነው መጀመሪያ የገደለ። ይሄን መግደል ደግሞ ከትግራይ ነው የጀመረው። አማራን አጥፍተን በአማራ መቃብር ላይ ታላቋን ትግራይ እናቆማለን ብለው ሲነሱ እንዴት ይሆናል ያለውን የትግሬ ህዝብ ነው መጀመሪያ ወያኔ የፈጀ። ያንን ከፈጀ በኋላ ወጥ የሆነ አስተሳሰብ ያለው በፍርሃት ቆፈን ውስጥ የገባ የትግሬ ህዝብ ከፈጠረ በኋላ ወደ አማራው ነው የገባና ታሪክ አዋቂዎችን ሃይባይ ሽማግሌዎችን እያጠፋ ከዛ በሂደት ስርዓተ ትምህርቱን ቀየሩት። ገነት ዘውዴ የምትባል ባንዳዎችን እያመጡ ከፊት የማንነት ቀውስ ያለባቸውን ከፊት እያመጡ ኦነግና ወያኔ ነፃነት ግንባር አማራ ጨቋኝ ኢትዮጵያ ቅኝ ገዢ ብለው ሲቋቋሙ ነፃ ለመውጣት ሲቋቋሙ
የሁለቱ ዲቃላ የሆነ ብአዴን የሚባል ፈጠሩ። ያ ብአዴን የአማራ ላይ ተጫነ። ከዛ በኋላ ጸረ አማራ ተግባር፣ ጸረ አማራ የሆነው አማራ ጠል ትርክት ሁሉ ተረጨ ማለት ነው። እና ያንን የሚመሰክሩ አይሆንም የሚሉ እየተገደሉ እየታደኑ በውጭም በውስጥም እየተፈጁ ዛሬ ላይ ስርዓተ ትምህርቱ ተቀየረ። አስተማሪ እንዲረክስ ተደረገ። አስተማሪ እንዲሰደብ እንዲዋረድ ተደረገ። ከዛ ተማሪ መብት ተሰጠው። ከዛ በኋላ ዝም ብላችሁ በእኔ እንኳን እኔ ዩኒቨርሲቲ እያለሁ የገነት ዘውዴ ተማሪዎች የሚባሉት ዲና ሲ መስጠት አይቻልም፣ ቢና ኤ ነው እየተባለ ቢና ኤ ነበር የሚሰጣቸው። ሲና ዲ እንዳሰጡ ተብሎ ከትምህርት ሚኒስቴር በመጣ ደብዳቤ ማለት ነው። እና ብዙ አስተማሪዎች ለቀዋል። ዶክተር ይሄንን አናደርግም ብለው ይሄን ካልሰጣችሁ ስራ ልቀቁ እየተባሉ ስራ ለቀዋል ማለት ነው። እና ሁለተኛ ነገር ደግሞ ተማሪው የትም ውሎ ይመጣና የድርጅት ጉዳይ ላይ ነበርኩ፣ ወየ ወያኔ፣ ወየ ብአዴን፣ ወየ ኦህዴድ፣ ወየ ደህዴን የዚህ የከፋፍለህ ግዛው የዘር ፖለቲካ አደረጃጀቶች አባል ነበርኩ እያለ አስተማሪዎችን እያስገደደ ውጤት ያሰጥ ነበር ማለት ነው። እና እንደዛ እየሆነ ተማሪው እንዳያስብ እንዳያውቅ ከማንነቱ ከሀገሩ ከቋንቋው ከሴቱ እንዲፋታ ተደረገና የዚህ ሰለባ ሆነ ማለት ነው። ይሄንን የሚያውቀው ደግሞ አዋቂ የተባለው ምሁር ጥናት አጥንቶ ሂደቱን ይሄ ምንድነው ፓተርን የሚባለውን ሂደቱን አያይዞ ጸረ አማራ ተግባር፣ የጸረ አማራው ትርክት፣ የጸረ አማራው ጸረ ኢትዮጵያ የሆነው ጸረ ኦርቶዶክስ የሆነው ትርክት አቀንቃኝ ፈጣሪዎች እና አስፈጻሚዎች ወያኔ፣ ብአዴን፣ ይሄ ኦሮሞማ፣ ኦነግ፣ ኦህዴድ ምናምን የሚባለው ከደርግ የጀመረው እንዴት አድርገው እየፈጸሙ እንደሆኑ እንዴት ኢትዮጵያን ለማጥፋት መሰረቷ እንዴት እየተመታ እንደሆነ የሚያስችል ሰነድ ጽፎ የሚያቀርብም ጠፋ። ሁሉም ተመሳስሎ መኖርንና እንደው ከሌሎች ጋር እየተጠጋ አማራ ተለጣፊ እንዲሆን ተደረገ። ከአማራ ጠል ከተቀረጹት ጋር አማራ ተመቶ ኢትዮጵያ እንድትፈርስ መሰረት ከጣሉት ደርግን በአማካሪነት ጸረ አማራ ጸረ ኢትዮጵያ ተግባሩ እንዲከውን ካደረጉት እነ ሻለቃ ዳዊት፣ እነ ፕሮፌሰር መስፍን ወልደ ማርያም፣ እነ ፕሮፌሰር አለማንተ ገብረስላሴ የመሳሰሉት ሌላውን እያሸማቀቁ ሌላውን እየተሳደቡ አማራ አማራ ሆኖ እንዳይቆም አደረጉ። በቅርብ እንኳን እኔ የሰማሁት ያየሁት በአይኔ በሚዲያም የቀረበ ሻለቃ ዳዊት አቶ ተክሌ ሻውን ያሸማቀቀበት ነው። ጸረ አማራዎችን ሲያደራድር አማርኛ ቋንቋ ኢትዮጵያ ውስጥ ነው እንግዲህ የሚኖሩት እና አማራ ተወካይ የለም ሲሉ አንዳንድ ሰዎች እኔ ያለው አማራው ብሎ ጋሽ ተክሌ ሲቀርብ አንተ የፌስቡክ እንትነህ ምናምን ብሎ ሻለቃ ዳዊት አሸማቆ በአማርኛ እንነጋገርም ሲሉ ኦነጎች፣ ይሄ ኦሮሞ ማሪዎት አለም ተገንጣይ ወራሪዎች አራማጆች በአማርኛ መነጋገር አንፈልግም ሲሉ በእንግሊዘኛ ይሁን ያለ ሻለቃ ዳዊት ዛሬም በአማራዎች ዘንድ አማራ ስለ አማራ እንዲያቦካና እንዲፈተፍት የተፈቀደለት ነው። እና ይሄንን አካሄድ በሙሉ ወረደና ወጣቱ ከማንነቱ የተፋታ ያለውን ሁኔታ እንዳይረዳ በኢኮኖሚ የደቀቀ ብቅ ያለ የሚገደል ራሱ ከአማራው የተመለመሉ ባንዳዎች ጀግኖችን እያስመቱ ይሄን ብናገር ነገ እገደላለሁ ስለሚል ስብሰባ ላይ አንዱ ካድሬ አንዱ ባንዳ ወጦ መንግስትን ይተቻል። ወራሪዎችን የወያኔን ወራሪዎችን ተገንጣይ ዘረኞችን የወያኔን ወይንም የኦሮሞማ መንግስት ሲተች ሌላው እውነት መስሎት ሀቅ እውነት የተናገረው ጠፍቶ ደብዛው ስለሚጠፋ ስለሚገደል ስለሚታሰብ እውነትን መናገር እንዲሸማቀቅ መስሎ እንዲያድር ካድሪ መሆን የሀብት ምንጭ እንዲሆን ብሎ ካድሪ እንዲሆን አድርባይ እንዲሆን ተደረገ። አሁን ላይም በእኔ ዘመን እንደነ አስረስ ማረ ዳምጤ እንደነ ዘመነ ካሴ አይነቱና ከእናንተ ትውልድ የመጣው ደግሞ እስክንድር ነጋ ህዝቡን እያታለሉ ሆዳም እያደረጉ በገንዘብ እየገዙ ለገንዘብ እንዲያመልክ እያደረጉ ከማንነቱ እያፋቱ አስተሳሰቡንና ርዕዮቱን እያስለቀቁ እንደዛ እንዲሄድ ተደረገ እና ሚዲያውም በዚህ ልክ እንዲቃኝ ተደረገ። ሚዲያው ጋዜጠኛው እንደነገርኩ እንግዲህ ሁሉም ጋዜጠኛ አዋቂ ነኝ የሚለውና ሚዲያውን የተቆጣጠረው አማራ ጠልነትን በቀጥታና በተዘዋዋሪ በአደገኛ መንገድ የሚያስፋፋ የአማራን የትግል መርህ የሚያበላሽ አቅጣጫውን የሚዘውር እያበላሸ ከመስመር የሚያስወጣ ተሰማራና አጠቃላይ ትርክቱ ቋንቋው በእነዚህ ሰዎች የሚቃኝ ሆነና ህዝቡ ያንን ተከትሎ መፍሰስ ጀመረ። አማራ ግፍ ተፈጽሞብናል ተበድለናል ምናምን እንዲል እንጂ ተወረናል እንዳይል እንደገና አሁንም ግፍ ተፈጸመብን እንጂ ግፍ ፈጻሚዎች ስማቸው አይጠራም።
እና አንድ ወቅት ደሳለኝ ጫኔ የሚባል ሌላ ባንዳ ምንድን ያለው የሟቾቹን ስም እንጥራ አለ። እና ስልኩ ላይ ደወልኩና የሟቾቹን ስምማ የሚቀብራቸው ህዝብ ወገናቸው ያውቀዋል፣ የገዳዮችን ስም እንጥራ ለምን አትልም? ለምንድን ነው ነገር የምታዞር? የገዳዮችን ስም እንጥራ በል። ሟቾቹማ ይታወቃሉ፣ ቀባሪ ያላቸው አካባቢያቸው ላይ ተወላጁ የሞተበት ወገናቸው ያውቃቸዋል። የገዳዮችን ስም ለምን እንጥራ አትልም ብየዋለሁ። እና እንዲህ አይነት ቋንቋዎች ድራማዎች ድራማዎች አሁን ዛሬ ላይ ኢትዮጵያ ውስጥ የሚተላለፉ በኢትዮጵያ ቴሌቪዥን እና በተለያዩ ቴሌቪዥኖች በሚዲያዎች የሚተላለፉ ተውኔቶች ድራማዎች በሙሉ ጸረ አማራ ናቸው። ምክንያቱም አሁን ጥላሁን ጉግሳ የሚባል ሰው ቤቶች የሚባል ድራማ ነበረው። ይሄ ቤቶች የሚባል ድራማ አገር መስራቹን ሊቁን አዋቂውን ኢትዮጵያን ለዚህ ያደረሰውን አማራ ዘበኛ የቤት ሰራተኛ ነው የሚያደርግ። ወራሪዎችን ማንነት እየደመሰሱ አገር እያፈረሱ የመጡትን ደግሞ አገር እየሸጡ ያሉትን የምዕራባውያን ቅጥረኞችን የዚህ የጭራቁ ዓለም ፖለቲካ ቅጥረኞችን ደግሞ የሀገር ባለቤት ባለሀብት የሀገር ሽማግሌ ያደርጋል አገር እያፈረሱ ያሉት። እና አሁንም ዛሬ ላይ ተዋናይ የሚባል ፕሮግራም አለ። የአማራን እሴት የሚያጠፋ የአማራን እሴት የሚያጎድፍ የሚያነውር የአማራን ማንነት የሚያዋርድ ስራ የሚሰራበት ነው። እና ሴቷ ሂዳ ባሏን በካልቾ ትለዋለች፣ ትገለባበጣለች፣ አክሮባት ትሰራለች። በቃ አሉባልታው ይሄ ዝሙተኛነቱ ምኑን እየተስፋፋ ነው። ይሄ ትውልዱን መቅረጽ ነው። በዚህ እና በደህንነት ተቋሙ ተገምግሞ ተዋናዮች ተመርጠው የሚሰራጭ ነው። እና ይሄንን እያየ የሚያድገው ትውልድ ይሄንን እያየ የሚሰማው ቋንቋውንም አብሮ ከዚህ የወርሰውና ያንን ቋንቋ ደጋግሞ ሲናገረው ለቋንቋው ትርጉም ተጠቂ ይሆናል ማለት ነው። ምክንያቱም ቋንቋዎች እያንዳንዱ አንተ ሁልጊዜ የምትለው ነው። ተወረናል እንበል ስትል ወራሪዎች ሰንደቅ ዓላማችንን፣ ባህላችንን፣ እምነታችንን እየደመሰሱ እንዳትይዙ እያሉ እየደበደቡ እያጠፉ እየፋቁ ታሪካችንን እያወደሙ ቅርሳችንን እየሸጡ እያፈረሱ ባህላችንን እምነታችንን እየደመሰሱ መሆናቸውን የሚገልጽ ነው ወራሪነት። ህልውና እያጠፉ መሆናቸው ነው ወራሪነታቸው። የሀገሬውን ማንነት እያጠፉ ነው። የሀገሬውን ሰንደቅ ዓላማ እያጠፉ ነው። እና ይሄንን ወራሪ ከማለት ይልቅ ተበድለናል እንዲባል ፍቅሬ ቶሎሳ የሚባል ሰው አማራዎች እኮ ጥሩ ነገር አድርገው ነበር እያለ ይዘባበታል። እና እንዲዘባበቱብን ያንን የተዘባበቱብንን ቋንቋ ደግሞ እንድንደግመው ይሄንን ቋንቋ መድገም ተመሳስሎ ማደር አድርባይ መሆን የበቃ ለእንትን ይሄ ምንድን ነው ሴኪውርድ የሚያደርግ ለጥቃት የማያጋልጥ የሚያቆይ መልካም ሰው ነው የሚያስብል ከመገደል ከመገፋት ከኢኮኖሚው ከማናቸውንም ነገር ከመገለል የሚያድን የሚመስለው ትውልድ በስነ ልቦና እንዲፈጠር ተደረገ። እነ እንድሪያስ እሸቴ ኤርትራ ሂደው በአማራ ስም ይቅርታ ጠይቀዋል። ፕሮፌሰር ተብየው ነው እንግዲህ አዳሃሪ ባንዳ። ሌሎችም ባንዳዎች ሂደው መቀሌ እንደዚህ አማራ በድሎናል፣ ዋለልኝ መኮንን ብሔር ብሔረሰቦች አማራ ጨቋኝ ነበር የሚለውን ትርክት ዋለልኝ መኮንን እንዲናገር አደረጉት። ዋለልኝ መኮንን የመለመሉት ኦሮሞ አባትህ ተበድሏል ተብሎ ነው ዋለልኝ መኮንን የተመለመለው። ተመልምሎ ይሄን እንዲናገር የተደረገው እና አማራው የሚያውቀው ዋለልኝ መኮንን አማራ ብሎ ነው የሚያውቀው። ዛሬ ላይ የብሔር ብሔረሰቦች ቀን ብሎ ህዳር 27 ነው ምናምን ይከበራል። ዋለልኝ መኮንን የሞተበት ቀን ነው የሚከበርና ይሄን ሁሉ አያውቅም። እና በራሳችን አንደበት የምንጠፋበትን መንገድ እንድንቃኝ ስለተደረገ እና ይሄ ትርክቱ ቋንቋው የሚቀረጸው አስተሳሰቡ የሚቀረጸው በጠላቶቻችን ስለሆነ ያንን ተከትሎ ነው የሚፈሰው። እና አሁን ላይ እንደውም የአማራ ምሁር የአማራ ልሂቃን እየተፈጀ አብዛኛው ቢያልቅም የቀሩት ጥቂቶችም ቢሆኑ አብዛኛው አድሃሪ ቢሆንም ጥቂቶችም ቢሆኑ ይሄንን የሚያረጥ ስራ ላይ መረባረብ አለባቸው። ቋንቋን አስተሳሰብን እና ርዕዮትን ማረጥ የህዝቡን አስተሳሰብ ማስተካከል ነው። ወያኔ ሲመጣ ስርዓተ ትምህርቱን አጥፍቶ አዳሪና የማይረባ ከንቱ ትውልድ እንዲፈጠር ነው ያደረገ። መለስ ዜናዊ ሌብነት ስራ ነው እስከ አልተያዘ ድረስ ብሎ ያስተማረ ነው። እንደዚህ ብሎ እንግዲህ ሀገሪቷ መሪ ሲያስተምር ሌብነት ተግባራዊ ሆነ ማለት ነው። እና አንድን ሀገር ለማጥፋት የወጣቱን አስተሳሰብ ማጥፋት የወጣቱን አረዳድ ማጥፋት ነው የሚባለው። እና የወጣቱን አስተሳሰብ ስላጠፉት ማንን ሰምቶ ምን ብሎ ይከተል ማንን ይከተል ነው። እና ትልቅ ፈተና ነው።
የአማራ ትግል በእግዚአብሔር ኃይል እየተመራ እግዚአብሔር ጉልበት እየሆነው ነው እንጂ እንደሚወርድብን መከራ እንደሚፈጸመው ግፍ ነጩም አረቡም ውስጥ ያለው ከሃዲ ወራሪ ባንዳውም ተሰባስቦ እንደሚያደርግብን ቢሆን በምድረ ገጽ አንገኝም ነበርና ይሄ ወጣት መከራ እያስተናገደ የሚገኝ ወጣት ነው። ከኢኮኖሚው የተገፋ ነው። ከትምህርቱ የተባረረ ነው። በማናቸውም መልክ ስደተኛ እንዲሆን የተደረገ ነው። ሴቶች ወደ አረብ ሀገር አግብተው ወልደው ቤት መስርተው በሚኖሩበት ወቅት አረብ ሀገር እየሄዱ ለግርድና እድሜያቸው እንዲያልፍ ናውዘው በማያውቁት ባህልና ወግ እዛ ከፎቅ እየተወረወሩ የሞቀ ውሃ እየተደፋባቸው እንዲሸማቀቁ የሚደረግበት፣ ወንዱ ደግሞ ወደ አውሮፓ እንዲናፍቅ አገሩን እንዲጠላና ወደ አውሮፓ እንዲናፍቅ፣ አፈሩ የሚበላ ውሃው የሚጠጣ ኢትዮጵያን የሚያክል ለም የሆነ መሬት የለምና ለም በሆነ መሬት ላይ ሰርቶ እንዳይበላ ምግብ እየሰጡ የደረሰ ምግብ የሚበላ ምግብ እየሰጡ ዛሬ የወራሪዎች የአፓርታይዱ አገዛዝ መሪ አብይ አህመድ እንደሚያደርገው ሰው ሰርቶ በራሱ ላብና ጥሮ ግሮ እንዳይኖር ስንዴና ዘይት እየሰጡ ቀለብተኛ እያደረጉ ወደ ችግር እያስገቡ ይሄ ምዕራባውያን የሚያደርጉትን አሰራር ሰው ሰርቶ እንዳይኖር እነሱ እያቀረቡ የእነሱን እጅ እየጠበቀ እነሱ ደግሞ ያን እየሰጡ ሀብቱን እየዘረፉ የሚሄዱበትን መንገድ እየተፈጸመ ነው እና በዚህ መልክ ድህነት ውስጥ እንዲወድቅ ተደርጎ በተበላሸ ስርዓተ ትምህርት ማንነቱንም እንዳያውቅና በውል የማያውቅ ማሰብ የማይችል ክሪቲካሊ ማሰብ የማይችል ትውልድ ስለተፈጠረ ለዚህ የጥቃት ኢላማ ሆኗል። አይካድም፣ ትክክል ነህ። ግን ይሄንን ይመለሳል። አሁንም መከራውና ፍዳው የሚደርስበት የሚፈጸምበት ወንጀል ወራሪዎች የሚፈጽሙበት፣ ዘረኞች የሚፈጽሙበት፣ ተገንጣዮች የሚፈጽሙበት እያነቃውና እያስተማረው ስለሆነ አሁን ያ ታሪክ የሚያበቃበት መስቀለኛ መንገድ ላይ እንገኛለን። ዶክተር ደቡ በጣም ጥሩ ነጥቦችም አንስተሃል። እንደው እግረ መንገድ እነሱንም እንትን ልበላቸው። አሁን ስለ ትምህርት ቤት ላልከው እንኳን ዛሬ እኔ በመማርበት ጊዜ እንኳ መንግስት ትምህርት ቤት የተማርንና ግል ትምህርት ቤት የተማሩ ተማሪዎች አሁን ወደኋላ ሳስበው የሀገር ፍቅር ስሜታችን የትየለሌ ነው ልዩነቱ። እኛ መንግስት ትምህርት ቤት የተማርነው ሰዎች የሀገር ፍቅር ተምረን ሳይሆን እነኛ ግል ትምህርት ቤት ይማሩ የነበሩ ሰዎች በባዕዳን ተጽዕኖ ስር የመሆናቸው ጉዳይ ነው። መንግስት ትምህርት ቤት የተለየ ነገር ተደርጎ አይደለም። በማንኛውም ነገር ከዛኛው እንትን ይላል። ግን ከዛ የባዕድ ተጽዕኖ ነፃ ስለነበረ መንፈሳችን የሀገር ፍቅሩ አንድና ሁለት አልነበረውም። ይሄን አንድ ሰውዬም አጫውተውኛል። ተፈሪ መኮንን የሚባለው ትምህርት ቤት ጀዙዊቶች ያቋቁሙት ነው አሉ። እኚህ ሰውዬ ጀነራል ናቸው። እንግሊዝ ሀገር ስደተኛ ሆነው ነው ይህን ነገር ሲናገሩ የሰማኋቸው። እና ጀዙዊቶቹ ፈረንሳዮች ያቋቋሙት ነው እና በእንግሊዞች ብዙ ይበደሉ ስለነበር የሀገር ፍቅር በቅጡ የሀገር ፍቅር መንፈስ ነበረን እዛ ትምህርት ቤት የተማርን ብለው ሌላ ትምህርት ቤት የተማሩት እነ ዊንጌት እንደዚህ የእንግሊዞች ያቋቋሙት ደግሞ ከዛ መንፈስ ውጭ ነው እና ብለው ይህን እንደው ገረመኝ። እንግዲህ ከሌላ እኛ ደግሞ ከስንት ጊዜ በኋላ የተማርነው እንትን መንግስት ትምህርት ቤትና ሌላው ግል ትምህርት ቤት አሁን ባይብል አካዳሚ የሚባል ነበር፣ ናዝሬት፣ እነ ዊንጌት፣ ሌሎችም የግል ትምህርት ቤቶች ነበሩ። ደብረ ዘይትም እንደዚህ ገንዘብ ተከፍሎ የሚማርባቸው እና እጅግ የባዕድ ተጽዕኖ ስለነበረበት የሀገር ፍቅሩ ጉዳይ ምንም እንትን ያልነበረበት ነው። ነጭ አምላኩ ሃይማኖትም የመቀየር ባህሪ ሁሉ ሃይማኖትና እንግዲህ የአያት የቅድመ አያቶችን እንትን ከልብ ሰው ቢለውጥ በእውነት በልቡ አምኖ አንድ ነገር ነው። ግን ትምህርት ቤት በሚደረግ ተጽዕኖ በርካታ ሰዎች ናቸው አሁን ያጣናቸው ከኢትዮጵያዊነት የወጡና መሰረታዊ እንትን ነው ማለት ነው። እዚህ ጋር እንደውም ዶክተር አንድ ሀሳብ መጨመር ፈልጋለሁ። እንደውም ይሄ በጣም ትልቅ ጉዳይ ነው። ይሄ የምዕራባውያን የካፒታሊዝም ስርዓት የራሳቸውን አካሄድ ኢኮኖሚና ሲስተሙን የሚገነባ እንጂ የሰው ልጅ በአእምሮ እግዚአብሔር በሰጠው አእምሮ አስቦና አሰላስሎ የሚያበቃ አይደለም። ስርዓተ ትምህርቱ ለእነሱ አገልጋይ
በዶክትሬትም በምህንድስናም በግብርናም በማንም የጨረሰ ጥሩ ደሞዝ ናፋቂ ሆኖ ተቀጥሮ የሚሰራ ለእነሱ ተቋም የሚያገለግል እንጂ ለወገንና ለሀገር አበርክቶ የሚያደርግ ተመራምሮ የምርምር ውጤት የሚፈጥር አይደለም። እና በሌላው አፍሪካ ሀገር ሲደረግ የነበረ ይሄ እምነት እየፈጠሩ እምነት እየፈበረኩ እነሱ የማያመልኩትንና እንትን የማይሉትን እየፈበረኩ እኛ ወደ ቤተ ክርስቲያን ይሄ ቸርች የሚባል የፕሮቴስታንት ማት ጸረ ማርያም ፈልፍለው ህዝቡ መጽሐፍ ቅዱሱን እየያዘ በየመንገዱ እንዲጮህ ሌላውን እንዲያሸማቅቅ እግዚአብሔር የማይፈልገውን ነገር እግዚአብሔር የፈጠረውን ሰው ምንም ያድርግ ምን መከበር አለበትና መጽሐፍ ቅዱስ ይዞ ራሱ እንደ ጻድቅ ቆጥሮ በየአስፋልቱ እየጮኸ ህዝቡን የሚያደነቁር ሰርቶ እንዳይኖር በላቡ እንዳይኖር እግዚአብሔር የሚፈቅደው በላባችን ሰርተ እንድኖር ነው እና እግዚአብሔር ዳቦ ያበላኛል እያለ በየአዳራሹ ተጎልቶ እንዲውል በማድረግ ሀብታችንን በመዝረፍ እዛ በየአዳራሹ ተጎልቶ ልቡ እንዲሳሳ አስተሳሰቡ እንዲጠብና እንዲመክን በማድረግ እያላሉ ከማንነቱ እያስወጡ እንደገና ትምህርት ቤት ደግሞ ሂዶ ተመሳሳይ እነሱ ያነጹት ነው፣ ምዕራባውያን ያነጹት ትምህርት ነው፣ ካሪኩለም ነው ዛሬ በየትኛውም ቦታ የሚሰጥና ያንን የተማረ ሁሉ የውጭ ሀገር ናፋቂ ነው እና በምዕራባውያን የተማረ የሰለጠነ በሙሉ ሲመጣ በማንነቱ የሚያፍር በቋንቋው የሚሸማቀቅ የውጭ ሀገር ቋንቋ በመናገሩ የሚመጻደቅ አድርገው ስለቀረጹት ከዛ ቅዠት አልወጣንም። ያ ቅዠትና አስተሳሰብ ፈረንሳይኛ መናገር እንግሊዘኛ መናገርን እንደ ትልቅ ነገር የሚቆጥር የራሱን ቋንቋ የሚጸየፍ ትውልድ የተፈጠረውና የግል ትምህርት ቤቶችና የውጭ ሀገር የአሜሪካንም ሆነ የምዕራባውያን ዩኒቨርሲቲዎች ያፈሯቸው ሰዎች ለኢትዮጵያውያን አጥፊ ሆነው የተገኙ ናቸው። በአብዛኛው 100% ባይባልም አብዛኛው አጥፊዎች ናቸው። ያ ይበጀናል። አሁን ላለፈው ለተጠፋው እንትን መሰረት ይሆነናል። አሁን በአማርኛ ሊጻፍ ስለ አይሮፕላን ቼክ ቡክ ይሉታል። የአይሮፕላን በሚቀሰቀስበት ጊዜ እንደ መኪና እንዲሁ ዘው ተብሎ አይደለም እንትን የሚባለው። ለረጅም ጊዜ ያገለገለም አብራሪ ቢሆን መዝገብ አለችው። እያንዳንዷን እንትኖች ይሄን አርግ ይሄን ያርግ ይሄን አርግ የሚል አለ። ቼክ ቡክ ይሉታል። እሱን እንዳለ በአማርኛ ተረጎምኩትን የጻፍኩት። እንግዲህ በርካታ ሀገሮች በገዛ ቋንቋቸው ነው ቋንቋ እንትን የሚባለው። አማርኛን የመሰለ የላቀ ቋንቋ እያለ እንግዲህ ያለፈው ትምህርት ሊሆነን እንዲገባ ያህል ነው እና በአማርኛ ሊጻፍ ልንማር የማይቻለው ነገር የለም። ቅድም የጠቀስከውን ነገር አማርኛ እንማር አንነጋገርም አሉ ያልከኝ እነኝህ ወራሪዎች እዛ ከመሄድ መጽሐፍ ቅዱስን ጠቅሰ ነበር። መጽሐፍ ቅዱስ በነገራችን ላይ ቅዱስ መጽሐፍ ፈረንጅ የሚይዘው ምሉ የሆነውን የእኛን 15 መጽሐፍ የእግዚአብሔርን ቃል 15ቱን ክደው ለእነሱ የሚመቻቸውን መጽሐፍ ቅዱስ ሊባል አይገባም። ለጥቁሮች 10% ከመጽሐፍ ቅዱስ ቆንጥረው ጽፈው አሜሪካን ሀገር ለ250 ዓመት ህዝቡን ያስተምሩት የነበረው ለጥቁር የተለየ መጽሐፍ ቅዱስ ጽፈውለት ነበር ፈረንጆች። ለፈረንጅ 65ቱን 66ቱን የእኛ 81 መጽሐፍት ነው ያለው አውቀው። ስለዚህ መጽሐፍ ቅዱሱ ራሱ ምሎ አይደለም። አሁን በርካታው ዛሬ ኢትዮጵያዊ በባዕድ ሃይማኖት የተጠመቀው እንኳ ዛሬ እየተገለጠለት ነው። ፈረንጆቹ ተገልጦላቸው የመጨረሻ የኢትዮጵያው መጽሐፍ ቅዱስ ነው ሙሉ ትክክለኛው ብለው እነ መጽሐፍ ሄኖክ አንድ ፈረንጅ 3 ሰርቆ ይዞ ነበር የዛሬ 200 ዓመት ግድም እና እንደ ተአምር የሚታይ ነው። ቅድም አማርኛ ላልከው እነ ሻለቃ ዳዊት መድረክ ተቀበሉ እጅግ ገርሞኛል። እንግዲህ እኔ እንደውም ወራሪ በሀገር የመጥቶ ቋንቋህን አልናገርም ብሎ ቢል በሄድንበት ሀገር በስደትም ሆነ በምንኖርባት ሀገር በሀገሪው ደንብ በዛ ሰው ቋንቋ ነው የምንገለገለው። እንኳን ከውጭ የመጣ ወራሪ ቀርቶና የእኛ ምንነት ነው የሚያሳየው። አንተና አንቺን መለየት የማይችል ቋንቋችሁ እናንተ ብሎ በሀገር የመታችሁ በአማርኛ አንገለገልም
ይህ ማለት ድፍረታችሁ መባል ሲገባቸው እና ጠቅሰዋል። አንዴም ገርባ ነው እንድትስ የሚባለው አረመኔ የኢትዮጵያን ሰንደቅ ዓላማ አንሱልኛል ብለኛል አንድ መድረክ ላይ እና ያ የሚያመለክተው እነሱ አይደሉም። አሁንም ያን የተቀበለ በተለይ የአማራ እንትን በመጣበት እግሩ እየተደበደበ መውጣት ሲገባው ከአዳራሹ እነሱን ማስተናገዱ ራሱ የሞት ሞት ነው። እንደ እግረ መንገዴን ስለጠቀስከው ነው። እና አዲስ አበባ ይህን ሰሞን በአንድ እንትን ትላንት ከትላንት ወዲያ ለአንተም ልኬልህ ነበረ ግርግር ተፈጥሮ አዲስ አበባ የኔ ናት ምንትሴ አረመኔ የኔ ናት ስላለ የፈጠራት አማራ የዛሬ 1500 ዓመት በትንሹ የዛሬ 1500 ዓመት ውቅር ቤተ ክርስቲያን በፈጠረባት ዋሻ ሚካኤልን እንጦጦ ላይ እንኳ አማራ የኔ ናት አላለም። እና ምላሽ የምን ነበር ያልኩት ቅድም እንዳልነው ነው። ቁም ነገሩን ተትቶ ማነው የሟቾችን ስም እንጥራ እንደተባለው የሟቾች አይደለም ጉዳዩ መሆን ያለበት የአዲስ አበባ የኔ ናት የእናንተ አይደለም ማለት ሳይሆን ዛሬ ኦሮሞ ተብዬ የኔ ናት ስላለ መጠየቅ መባል ያለበት ርዕሱ እናንተ ወራሪዎች ናችሁ፣ በኢትዮጵያ ውስጥ እንደ ተጠማኝ የኖራችሁ እንጂ ጋት መሬት የላችሁ ማለት ሲገባ አዲስ አበባ አማራ ናት፣ አዲስ አበባ የገሌ ናት፣ አማራ የኔ ናት ብሎ አቅም የገዛ እንትኑን ቤት ከጎጆ በስተቀር ድፍን ኢትዮጵያን የሰራ ነው፣ አገሬ ናት የሚል ነው። ስለዚህ ርዕሱ ተለውጦ ኦሮሞ ተብዬ የኔ ናት ስላለ የአዲስ አበባ ባለቤትነት ላይ የነበረ ጉዳዩ እንትን የተባለው እና ምላሽ የምትንትን እያንዳንዷ ዛሬ ጠላት ወራሪ የሰፈረባት የኢትዮጵያውያን አጽመ ርስት ባለቤት አላቸው ቦታዎቹ። ወራሪው ነው እያንዳንዷን ወራሪ ያጨማለቃት በደም የለወሳትን እንትን ነፃ የማድረጉ ጉዳይ ነው ርዕስ ሊሆን የሚገባው የአዲስ አበባ ጉዳይ አይደለም ብዬ ነበር የመለስኩት። እንትኑ ተሸሽቶ ዋናው ጉዳይ ተረስቶ ሕክምና ላይ ወባ ጥሩ ምሳሌ ናት። በርካታ ምልክት አለው። ትኩሳት፣ ራስ ምታት ያልባል፣ ወስፋት እንቅልፌን እንትን ይላል እና አስፕሪን ቢሰጥ ራስ ምታቷ ናት። በሽታው ግን እንትን አይደለም። አሁንም አዲስ አበባ የኔ ናት ከተማዋን እያጠፋ ነው። እንዲ አገር እያጠፋ ስለ አዲስ አበባ እንትን ይባላል ወይ? እና ሁለተኛውን እንትንን ከማን እንትን ልጠይቀ እንደውም አንዳንዶቹ ምን ይላሉ? ይህንም ማንሳቱ አያኗኑረንም፣ ወራሪዎችን ጋት መሬት የላችሁም ብሎ ማለቱ ያስከፋቸዋል ነው ነገሩ። እንዲህ አትኖርም ብሎ ቤቴ ገብቶ ገሎኝ ልጆቼን ሀብት ንብረቴን የሚያጠፋን ጠላት ጋት መሬት የለህም ከአገር መውጣት ያለብህ አንተ ነህ ብሎ ማለን እንደ ኃጢአት የሚቆጥሩ እና ምንድን ነው እንትኑን ሌላውን እንትን የተወረረው አማራ ሁለተኛው እንትን ያልኩት ህመሙን እንኳ መግለጽ ያቃተው መስሏል። ስለሆነም ነው ትላንት ኢትዮጵያን በወረረ ህልውናውን ሊያጠፋ በአዋጅ ጦርነት ያወጀ ወራሪ ወረረኝ ማለት ሲገባው ግፉን አለዝቦ ተበደልኩ ተጨቆንኩ ማለቱ ነው። ለ450 ዓመት በርካታ ሺህ ዘመናት ያላትን ታሪክ ያላትን ኢትዮጵያ የወረረ አረመኔ 28 ነገድ ያወደመን ባለቤቱም በቤቱ መጥቶ ሊገላቸው ልጆቹን ሊደፍር አማራ እሳት መልበስ መጉረስ ይገባው ነበር ባይነኝ። እኔ አዲስ አበባ ውስጥ የወራሪው ቋንቋ በትምህርት ቤት ግዳጅ ተደርጎ ሲማር ገንዘብ እየከፈለ እንደውም ግን ኦሮሚያ በሚባለው በወረራ በያዙት 30 ሚሊዮን በላይ አማራና በትንሹ 10 ሚሊዮን ሌሎች ኢትዮጵያኖች የሚኖሩበትን ቋንቋቸው አማርኛ የሆነን ጉራጌውን፣ ከምባታውን፣ ሀዲያውን፣ ወላይታውን፣ ሌላውንም ኢትዮጵያዊ ጋሞውን፣ ሀዲያውን በአማርኛ አትማሩም ብሎ አግዶ ሲያበቃ
አዲስ አበባ መጥቶ በአማርኛ ካልተማራችሁ ብሎ ሲል እኔ ምላጭ ሳቡ ባይ ነኝ። እና የትም ሀገር ህዝብ ያሸፍታል። ይሄ አንተነህ የትም ሀገር 10 ሚሊዮን የሚገመት 90 በመቶ አማራና ጥንታዊ ኢትዮጵያ ሆኖ የሚኖርባትን አዲስ አበባ ከተማ ቤቱን አፍርሶበት ሀብት ንብረቱን ቀምቶ እንዳልከው በግርድና በአሽከር ሰውነታቸውን እንዲሸጡ ሴቶቹ ተደርገው በባህር ሀገር አማራ በተለይ ሀብትን ንብረቱን ባለፉት 50 ዓመታት የተቀማው ንብረቱን መሬት ላይ ያውል የነበረው ቤት ላይ ያውል የነበረው ትልቁ በሪል ስቴት ይሉታል ፈረንጆች፣ ይሄ ቤት የመሳሰለን ነገር ኢትዮጵያ ከተማን የመሰረተው አማራ ነው። ቤትም 90 በመቶ የኢትዮጵያን ቤቶች ይሰራ የነበረው አማራ ነው። በየትም ከተሞች ያን ነው እንዲቀማ የተደረገው ተደጋግሞ። የነ መንግስቱ ኃይለማርያም መንግስት የነኚህ የወራሪዎች መንግስት ዓላማው አማራን የማደሄት ነበረ። ትግሬ ወያኔ በመጣበትና ከነኚህ በጣምራ በመጣበት ጊዜ ያችኖ የተረፈችውን ሀብት ንብረቱን ነበር እንዲዘረፍ የተደረገው። ዛሬ የተረፈችውን ነው አዲስ አበባ ውስጥ እነ ቀልቤሳ፣ እነ ሁንዴሳ፣ እነ ገርባሳ ምን ትሴዎች በቁሙ ቤቱን እያፈረሱ ለድህነት ላይ እየጣሉት ምን እንትን ይለዋል። የዛሬ 2-3 ዓመት መሰለኛ አንድ ሚስቱን የገደሉበት ሰው 6ቱን በጥይት ደብድቦ ተሰወረ። ለዓመት ያህል ቤት ማፍረስ ቆሞ ነበረ። ምን ገጠመው ነው ባጭሩ። አሁንም ሁለተኛው እንትኔ ምን ይገልጸዋል? እርግጥ ነው እየየም ሲዳላኔ ይላል አማራ። ለማልቀስ ለመጮህም አቅም ይጠይቃል። እንደው ምን ይመስላል? እሷን ልጠይቅ ደግሞ አንተነህ። ዶክተር እንግዲህ ወደ ተሰራብን ነው አሁንም የምመለስ የተሰራብን ወደ ቋንቋችን ላይ 1-2 ነገር መጨመር እፈልጋለሁ። ዛሬ የግዕዝ ቋንቋና የአማርኛ ቋንቋ ሰለጠን በሚሉት ወይንም ደግሞ ሀያላን በሆኑት ሀገራት እነዚህ በቅኝ ገዢ የሰው ሀብት ዘርፈው ሀገር አፍርሰው የሰውን ልጅ እንደቃሽጠው ሀብት ያፈሩት ሀገራትና በራሳቸው ጥረው ግረው የወጡት እንደነ ቻይና እንደነ ራሽያ ባሉት ሀገራትም ጭምር ሌሎችም አማርኛ ቋንቋና ግዕዝ ቋንቋ በትምህርትነት የራሱ ፕሮጀክት ተቀርጾለት የራሱ ተቋም ተፈጥሮለት የራሱ መምሪያ ተበጅቶለት የምርምርና የጥናት ቡድን ተቋቁሞለት በየዩኒቨርሲቲዎቻቸው በአሜሪካ፣ በእንግሊዝ፣ በፈረንሳይ፣ በፖርቹጋል፣ በስፔን፣ በጣሊያን፣ በጀርመን፣ በራሽያ፣ በቻይና፣ በእስራኤል በተለያዩ የሰለጠኑት ሀገራት ቋንቋው የጥናትና የምርምር ቡድን ተቋቁሞለት ቋንቋውን አሁን እንደውም ወደ ማስተማር እየተሸጋገሩ ነው። ይሄንን የቋንቋውን ባለቤት ደግሞ እንዲጠፋ እየሰሩ ነው። አብዛኛው የምዕራባውያን ሀገራት የቋንቋው ባለቤት የሆነው አማራ እንዲጠፋ ነው። ጥበቡንና እውቀቱን ወስደው የጥበቡና የእውቀቱ ባለቤት ግን እንዲጠፋ ወራሪዎችንና ዘረኞችን ተገንጣዮችን አምጥተው የባንዳ ልጆችን ወያኔዎችን ይሄ ዛሬ ያላጠፋኸው ነገ ያጠፋህና ጨርሰህ አጥፋው የሚል ሰውን በቁሙ የሚያርድ ብልት የሚቆርጥ የነፍሰ ጡር ሆድ የሚቀድ አስተምሮን የሚያስተምር ኦነግ የሚባል በኦሮሞማ ርዕዮተ ዓለም የሚመራ ድርጅት ፈጥረው አማራ እንዲጠፋ የዚህ የእውቀቱ ባለቤት የሆነችዋ የእውቀቱን የጻፈችዋ እነሱ ገና መጻፍና ዋና መጠሪያ ቋንቋ እንኳን ሳይኖራቸው ብራና ፍቃ የጻፈችን ቤተክርስቲያን እንድትወድም እያስደረጉ ነው። እና ቋንቋችን እነሱ እየተመራመሩበት እነሱ እያስተማሩት ለዜጎቻቸው እኛ ጋር ግን እንድንጠፋ እየተደረግን ነው። እና ይሄ እንድንጠፋ ስንደረግ ዝም ብሎ በመግደል አይደለም ሰው የሚጠፋው፣ መጀመሪያ አስተሳሰቡ እንዲጠፋ ነው የሚደረገው። እና ጠቢባኖች እንግዲህ አፄ ምኒልክ እንግዲህ ምስቅልቅሉ የተፈጠረ አፄ ኃይለ ሥላሴ እንግሊዝ ደርሰው ከተመለሱ በኋላ መሰለኝ አብሮ ብዙ ነገሮች መበላሸት የተጀመሩት። ምክንያቱም አፄ ኃይለ ሥላሴ ከእንግሊዝ ከተመለሱ በኋላ ብዙ አርበኞች ሀቀኛና እውነተኞችን እንዲገድሉ ተደረገ። በግፊትም
በማወቅም ባለማወቅም በሸዋ፣ በጎንደር፣ በጎጃም በሁሉም አካባቢ የነበሩ አርበኞች እንዲፈጁ ተደረገ። እነ በላይ ዘለቀ ሌሎችም በአንገታቸው ገመድ እየጠለቀ እንዲያልቁ ተደረገ። ከዛ የተረፉት አርበኞች ደግሞ የኦሮሞዎች የወረራ መንግስት አፓርታይድ መንግስት ደርግ መጣና ደግሞ ቀሪዎችን ፈጃቸው እና እነዛ ሰዎች ከተፈጁ በኋላ የሚመጣው ትውልድ ደግሞ እንዲንበረከክ ተደረገ ማለት ነው። አስተሳሰቡ እንዲመታ ተደረገ። የዘረፉትን መጽሐፍ እየተረጎሙ ለሳይንሱም ቢሆን ለፍልስፍናውም ቢሆን ለአስተምሮውም ቢሆን ለማህበራዊ ኑሮውም ቢሆን ለመንፈሳዊ ኑሮውም የሚሆነውን እየተረጎሙ እነሱ ሊጠቀሙበት፣ ባለቤቱ ግን እንዲጠፋ ዘመቱበት ማለት ነው። እና እነዚህ ሰይጣን አምላኪዎች እኔ ብዙ ጊዜ ጭራቅ ነው የምላቸው የሚያደርጉት ነገር በሰው ልጅ ላይ እና በሰው ልጅ ላይ የሚፈጸመውን ነገር ስናይ ማለት ነው። እና አገር እያፈረሱ እያቀወሱ ሊዘርፉ እንትን የሚሉት እነዚህ ምዕራባውያን አስተሳሰቡ እንዲበላሽ አስተሳሰቡ ዶክተር እኔ እንደው ትንሽ አፍሪካ ሀገራት በዚህ ወደ ምስራቁ ወደ ደቡብ ሱዳን፣ ኬንያ፣ ኡጋንዳ፣ ኮንጎ ትንሽ ጊዜ ቆይቻለሁ። ወደ በርበራ ሶማሌላንድ እና ኢትዮጵያ ስትመለስ ፈራ እግዚአብሔር ያለው ትህትና ያለው ይሉኝታ ያለው ህዝብ ነው ያለው። እዛ ለአንድ ብር ብሎ ለሚያገኘው ገንዘብ እንጂ ይሉኝታና ፈራ እግዚአብሔር የሚባል ነገር የለም። ያ እንዲሆን አጥፍተውባቸዋል። ታሪካቸውን ደምስሰውባቸዋል። ስማቸው የሚያወጡት የፈረንጅ ስም ነው። የቅኝ ገዢዎቻቸውን ስም ነው። የቅኝ ገዢዎቻቸውን ቋንቋ ነው የሚናገሩት። እና አንድ ህዝብ ደግሞ ቋንቋው ማንነቱ አለበት፣ ባህሉ ከውስጡ አለበት፣ እሴቱ ከውስጡ አለበት እና ተፍቆባቸዋል። እኛ ያ ስላለን ያንን ለማጥፋት ቋንቋችንንና እምነታችንን እሴታችንን እነሱ የዘረፉትን እያጠኑ እኛ እንድንጠፋ ዘመቱብን ማለት ነው። እና ይሄን ዘምተውብን ሲያጠፉን በአስተሳሰብ ላይ መዝመት፣ በግንዛቤ ላይ መዝመት፣ በማንነት ላይ መዝመት፣ በባህል ላይ መዝመት፣ በእምነት ላይ መዝመት፣ በሴት ላይ መዝመት፣ በታሪክ ላይ መዝመት ዋናው ነው። መረዳት ያለብን ዋናው ነው። በህይወት አለመኖር ብቻ አይደለም። መጀመሪያ አስተሳሰብን ማጥፋት ነው። ታሪኩን መፋቅና የተበላሸ ታሪክ ማሳወቅ ነው። ባህሉን ማርከስ ነው። አሁን ቅድም ያልኳቸው ተዋናይ የቤቶች ምናምን የሚባሉ ድራማዎች እና ዘፈኖች በሙሉ እስክስታውን ሁሉ ማበላሸት ነው። ምኑ ውሉ የሌለው ነገር ማለት ነው። እና እንደዛ እያደረጉ እንድንጠፋ አደረጉ። ፖርቹጋሎች እንግዲህ የአውሮፓ የስልጣኔ ቀደምቶቹ እነ ስፔን እነ ፖርቹጋል እኮ ኢትዮጵያ ፕሪስተር ጆን የሚባል አለ። ኢየሱስ ክርስቶስ ፕሪስተር ጆን ነው እና ልዕል የሆነች ፍትሃዊ የሆነች አፍሪካ ውስጥ ሀገር አለች ብለው መጠው ፖርቹጋሎች ሲጎበኙ ኢትዮጵያ ሲመጡ እነሱ በአይዲዮሎጂ በአስተሳሰብ ደረጃ ነው ያንን የፈጠሩት። ኢማጂን ነው ያደረጉት። ኢማጂኔሽናቸው ግምታዊ ምናባዊ ፍጥረታቸውን መጠው ኢትዮጵያ ሲያዩ ፍትሃዊ የሆኑ ነገስታቶች አሉ። የክርስትና እምነት የደረጀና የተቋቋመ የክርስትና እምነት አለ። ፍትሃዊ የሆነ ህዝብ አለ። ስነ ስርዓት ያለው አለ። ጦር ያለው መንግስት አለ። ነገስታት አሉና ይሄ ነው የፕሪስተር ጆን ሀገር ብለው ጥናት ማጥናት ጀመሩና ፕሪስተር ጆን የሚባል ንጉስ ግን የለም ኢትዮጵያ ውስጥ። ጻድቁ ዮሐንስ የሚባሉ ናቸው። እሳቸውን በኋላ የመጡ ናቸውና ይሄ ነው ብለው የኢየሱስ ክርስቶስን እንደ ሰው ነው የሚቆጥሩት። ፕሪስተር ጆን ነው ብለው የሚያምኑት መጠው ሲያዩ ግን ፕራክቲካሊ ፍትሃዊ የሆነ ነገስታት፣ ፍትሃዊ አዋቂ የሆነ ህዝብ፣ ትህትና፣ ይሉኝታ፣ ፈራ እግዚአብሔር ያለው ህዝብ፣ የራሱ ስርዓት ያለው ፍትሃ ነገስት ያለው ጦር ያለው አገር አገኙና ኢትዮጵያን በእንደዛ ቆጠሯት ማለት ነው። እና ያንን እሴት ሁሉ ነው አሁን እየደመሰሱና እያጠፉ የሚገኙት። እና ዛሬ አዲስ አበባ የኔ ናት ምናምን ሰውን ብስጭት ውስጥ በመክተት ይሄ በእንግሊዝኛ ፓኒክ ምንድን ነው የሚባለው? ፓኒክ በአማርኛ ምንድን ነው ዶክተር ደውል? ሽብር የሚነዛ አዲስ አበባ የኔ ናት ምናምን እያሉ እንግዲህ አዲስ አበባን ነቅለው ማንቀሳቀስ አይችልም። የኔ ናት እያሉ የኔ አይደለችም ያንተ አይደለችም የኔ ናት የሚል ግብግብ እየፈጠሩ የሚሰራው ግን አዲስ አበባን ነዋሪ መንቀል፣ ሲስተሙን የባንክ ሲስተሙን አሰራሩን በሙሉ ማፍረስና ሀብት ንብረቷን ለውጭ ባለሀብቶች ለመሸጥ የሚሰራው ከህዝብ እይታ ውጭ እንዲሆን ነው እንደዚህ የሚደረገው። እና አዲስ አበባን የኔ ናት ቢል ከየት አባቱ ያመጣውን አዲስ አበባ የሚል መላሽ እንዳይኖር የጋራችን ናት የሚል ትውልድ ተፈጠረ። እንደገና ደግሞ የጋራችን ናት የሚለውንም አሁንም ከእምነቱ ለማስወጣት የጋራዬ ናት ከሚለው ለማስወጣት እነ እስክንድር ነጋን የመሰለ ባንዳ ሰልጥነው አዲስ አበቤ የሚባል ማንነት ታሪካዊም ሆነ
ምንም የሚጨበጥ ነገር የሌለው ትርጉም አልባ አዲስ አበባ የሚባል ማንነት ፈጥረው አዲስ አበባ ለአዲስ አበባ የሚል ፈጠሩ ማለት ነው። እና እንደ ሽመልስ አብዲሳ ይሄ የኦሮሞማ ባለስልጣናት አዲስ አበባን ለመኖሪያነት እንዳትመች እናደርጋታለን፣ ኢሬሌቫንት እናደርጋታለን ብለው የሚፈልጓቸውን ከተሞች እንደዛ እናደርጋለን ብለው አዲስ አበባና ሐዋሳ ዛሬ ደማቅ የነበሩ ከተሞች ህዝብ እንቅስቃሴ ኢኮኖሚው ጥሩ እንቅስቃሴ የነበረባቸው ዛሬ እንደ የኩባ በአሜሪካ የደቀቁት የኩባ ከተሞችን የሚመስሉ ህዝብ ተነቅሎ ህዝብ ወጦ የሚደርሰው የሚፈጸመው የአፓርታይድ አገዛዝ ማለት ነው። እና ይሄንን እየተናገሩ ዝም በሉ አብረን መኖር አንችልም የሚሉ ከፍርሃት ቆፈን ያልወጡ ውስጣቸው ደግሞ ሲፈተሽ አማራ ጠል የሆኑ ከሁለት የተወለዱ ሆኖ አማራነታቸውን ጠልተው ሌላ ማንነታቸውን ወደው ግን በአማራነታቸው ሌላውን እያስተባበሉ ኧረ አብሮ አያስኖረንም ምናምን የሚሉ ከጸረ አማራዎች ጋር እኩል የሚሰሩ ናቸው። እንደዚህ አይነት አድሃሪዎች አማራዎች ከሆኑ ደግሞ የተንበረከኩ ሆዳሞች ናቸው። በተረፈ ጸረ አማራዎች ገዱ አንዳርጋቸው ከክልሉ ውጭ እኮ ከ15 እስከ 20 ሚሊዮን አማራ ይኖራል፣ ያንን ለማንሰጣቸው ነው፣ ዝም በሉ ከኦሮሞ ህዝብ አታስቆጡት እያለ የሚሰብክ ነበረ እኮ የአማራ መሪ ተብሎ ማለት ነው። እና ያንን ሁሉ ተሸክመን አብረን እንድንኖር ስንደረግ ከኢኮኖሚ አደህይተውናል። መኖር እንዳንችል ተደርገናል። መኖር የማይችል ሰው ደግሞ ሌላ ነገር ማሰብ አይችልም፣ በኢኮኖሚው ስለደህየ ማለት ነው። እና ከስራው ከትምህርቱ ከምኑ በግላጭ በሐራጅ አባረውናል። የወራሪ ባህሪ ነው። የወራሪ ባህሪ ነው። የሀገሬውን ነባሩን ህዝብ ማጥፋት፣ ባህሉን እምነቱን መደምሰስ፣ ሰንደቅ ዓላማውን እንዳይዝ ማድረግ፣ ትክክለኛ እምነቱን ሁሉ ማጥፋት ወራሪነት ነው። ይሄ ከወራሪነትም በላይ ነው፣ ጭራቅነት ነው። እና ይሄንን ሁሉ እየፈጸሙ ኦሮምኛን አስገድደው ሲያስተምሩ አማርኛ ደግሞ ሁሉም የሚግባባበትን ምሉ የሆነ ቋንቋ የራሱ አልፋቤት ያለውን መንፈሳዊ የሆነን ቋንቋ ደግሞ እንዲፋቅ እየተደረገ ነው። ይሄንን ስፖንሰር የሚያደርጓቸው አይኤምኤፍ፣ ወርልድ ባንክ የሚባለው የምዕራባውያን ተቋማት ናቸው። ምዕራባውያን ደግሞ የእኛን ጥበብና የእኛን እውቀት ለመውረስ ቋንቋችንን፣ መጽሐፎቻችንን ዘርፈው ሰርቀው በተቋሞቻቸው እያስተማሩ ምርምርና ጥናት እያስደረጉ ነው። እና አሁን ቤት ለቤት እየመጡ አላልቃል አማራ ቢገሉት አመከኑን፣ በአምካይ ክትባት አመከኑን፣ ወጣቱ እንዳይወልድ ተደረገ። እነ ቴዎድሮስ አዳኑም ወያኔ ያስከተቡ፣ ሜሪ ስቶፕስ ቤተሰብ መምሪያ ተብሎ በዩኤስአይዲ በአሜሪካ ተቋማት በምዕራባውያን ተቋማት የሚደገፍ አማራ እንዲመክን ተደረገ። አማራ በኢትዮጵያ ውስጥ እና በዓለም የህፃናት መቀንጨር እና የእናት ሞት አንደኛ እንዲሆን ተደረገ። ያ ሁሉ የግብረሰናይ ድርጅት ኤንጂኦ የሚባለው የሚመሰመሰው ይሄን ስፖንሰር አድርጎ የሚያስጠፋ ነው። በግብርና በቴክኖሎጂ በተለያዩ መስኮች አብረን እንሰራለን የሚሉ አምባሳደሮች በሙሉ አማራ እንዲጠፋ ኢትዮጵያ እንድትፈርስ የሚሰሩ ናቸው እንጂ አንድም ተሰርቶ ጠብ ያለ ነገር ታይቶ አይታወቅም። ስለዚህ በዚህ ሁኔታ ወጣቱ እንዳያስብ፣ ወጣቱ ስለ ሀገሩ እንዳያይ ተደረገ። አሁን ግን መጨረሻ ላይ አይኑ እያየ ግፉ መጣበት። ይሄ የማይታየው የተወሳሰበው ጸረ አማራ ትርክቱና አፈጻጸሙ በጣም የተወሳሰበ የሆነው በመንግስት ተቋም የሚፈጸመው ምሁራን ተብዬዎች ወጣው የሚሰብኩና የሚያስተምሩለት እንደነ ዳኛቸው አሰፋ አይነት አዳሪ ባንዳ የሚያስተምሩበት ባንዳዎች የሚያስተምሩት ሁሉ የደነዘዘው አሁን እገልሃለሁ በቃ ሙተ ስላላለክ በእፈጅሃለሁ ተብሎ የ3 ወር ዕድሜ ስለተቆረጠልን ቤት ለቤት ስለዘመተበት ወጣቱ ወጣ። ከወጣ በኋላና ጫካ ገብቶ ነፃነቱን ሲያስከብር በአፈሙዝ ጠላቱን ማንበርከክ ሲጀምር የነፃነት ምንነትን መገንዘብ ጀመረ። ፋኖ በተቆጣጠረው አካባቢ ንጹህ አየር መንፈስ ጀመረ። ከወራሪዎች ነፃ ሆነ። ከወራሪዎች ነፃ የሆነው ህዝብ እየሰፋ ሲሄድ ይሄንን ፋኖ የሚባልን አሁን እንደገና ለመቆጣጠር ቅጥረኞቻቸውን ለረጅም ዘመን ያሰለጠኗቸውን ጡጦ እያጠቡ ያሳደጓቸውን ሰገሰጉበትና የመሪነቱን ቦታ በመቆጣጠር አሁንም አዙሪት ውስጥ ከተው የመጨረሻ ያሉትን ካርድ መዘው እየተረባረቡ ይገኛሉና ይሄ ሁሉ መከራ ሲፈጸምብን መውቀስ አይደለም። ዶክተር ደብሩ አወቀ የተባለው አማራ፣ ተማረ የተባለው አማራ መጀመሪያ ደህንነቱ የሚጠበቅበትን አካባቢ አመቻችቶ እውነትንና ሀቅን እንዳይናገር አለመናገሩ፣ አለማስተማሩ፣ ተቋም ለመፍጠር እልህና ቁጭት ውስጥ አለመግባቱ፣ ሁሉም በሚኖርበት አካባቢ ዘመናዊ ባሪያ ነውን የምለው ጥሩ ደሞዝ እየበላ ጥሩ አልጋ ላይ እየተኛ እያጮለቀ ማየት እንጂ እውነትን መጋፈጥ የማይፈልግ
በመሆኑ ይሄም አንድ የጥፋቱ አካል ነው የጥፋቱ አካል ነው። በልቶ ለመኖር እንጂ በኋላ አንድ ወጣቱ ሙቶ ወጣቱ ቆስሎ ደምቶ ለውጥ ሲያመጣ ወደፊት የሚያሰፈስፍ ብቅ ብቅ የሚል አለ። ችግር በሆነ ሰዓት ደግሞ አንገቱን ደብቆ ከፊት ከጋቢና የሚጠፋል እና ያ ደፍሮ አለመውጣቱ እውነትን ደፍሮ የሚናገር ባለመኖሩ ዋጋ ለመክፈልና መስዋዕት ለመሆን የተዘጋጀ በቁጭትና በልህ የተንቦገቦገ አለመኖሩ ራሱ ለዚህ ወጣቱ ላለበት ሁኔታ ላለው አረዳድ እና ግንዛቤ ራሱን የቻለ አስተዋጽኦ አለው ብዬ አምናለሁ። ዶክተር እሺ፣ አዎ ምንም ጥርጥር የለውም። ቀለም የቆጠረው በርካታው ከጠላት ጋር ያበረ ወይም ጭራውን ሸጉቦ ዝም ያለ መሆኑን ያው ለረጅም ጊዜ ስቃጠልበት የነበረ አሁንም ደጋግሜ የማነሳው እንዳሁን ካናዳ የሚኖር አብሮ አደጌ ብዙ ጊዜ እሱን ላንሳ እንጂ በርካታው ከዛ የተለየ አይደለም። ቤት ገብቶ የገዛ ኑሮውን እንጂ እንግዲህ መማር ማለት ማወቅ ማለት ሰው የጋን መብራት ይላል አማራ ለወገን የማያበራን እንትን እህል እንኳ እህል አንተ የእህል የእርሻ ባለሙያ ነህ። እህል ዘር በስብሶ ነው እኮ አንድ ፍሬ በስብሶ ነው 100 200 የሚሆነው ባህሪውን ለውጦ ማለት ነው። ለወገን መሞት ሲገባ ሞት እንኳ አይደለም ለሀቅ ሲገባ የበርካታው አንድና ሁለት የለውም። ቃል የለኝም ብያለሁ። እንደውም ምን አንዳንድ አሁን አማርኛ ፕሪሚቲቭ ለሚለው የእንግሊዘኛ ቃል አላስፈልገውም። እንደዛ አይነት ነገር ገጥሞ ስለማያውቅ አማራ ፕሪሚቲቭ ለሚለው እነኝን ወራሪዎች የሚገልጽን ባህሪ ቃል የለውም አረመኔነት እንጂ እንትን ያለ እና አንድ የሚከነክነኝ የነፍጠኛ የአርበኞችም ዝርያ የነፍጠኞች ዝርያ እንደመሆነ መጠን የሐረርጌ የዳር ሀገር አማራ በአገሪቱ ትልቅ ትልቅ ሚና የነበረው ህዝብ ነው። ከንጉሱ ጀምሮ ወትሮ ማለት ነው። ዛሬ የዳር ሀገሩ ከ30 ሚሊዮን በላይ አማራ አቀርቅሮ ሴቱ አለባህሉ የሌሎችን ልብስ እንዲለብስ አማርነቱ እንዲታወቅ እንዳይታወቅ እያደረገ በከተሞች በርካታው አማራ መሆኑ ጠቅላላውን በተለይ ኦሮሞ ተብዬ በወረረው ምድር ብቻ ከ30 ሚሊዮን በላይ አማራ እያለ ያ ሁሉ እልቂትና ፍጅት በቅድሚያ ሲፈጸምበት የመሀል ሀገሩ አማራ ያቅ አልነበረም። በነገዱና በመሰሉት አማሮች ባልነበሩ አማራ አለመሆን ብቻ ሳይሆን አማራ አለመሆን ኃጢአት ሆኖ ሳይሆን በአማራ ጠል አማራ ያልነበሩ ስምዖን ነው የሚባለው ኤርትራዊ ተባለ በረከት ስምዖን በረከት ስምዖን የነሱ ብጤዎች በመሯት አማራ የአማራ በዳር ሀገር አማራ የተፈጸመው እንኳ ፍጅት ወንጀል ወያኔም ሆነኝ ኦሮሞ ተብዬ አረመኔዎች የፈጁትን የአማራ እንኳ ምን ያህል መሆኑን የመሀል ሀገሩ አማራ አቅም ነበረ፣ ሆን ተብሎ እንዳይታወቅ። ዛሬም ከ30 ሚሊዮን በላይ አማራ አልፈነንም። ገና ወለጋ ብቻ ነው እንግዲህ የአማራ ፋኖ የተነሳው እና የመሀል ሀገሩ ፋኖ 9 ሚሊዮን ያለቀው በርካታ የመሀል ሀገር ፋኖ ነው። ማነው አማራን የተፈጀው 9 ሚሊዮን ከዳር ሀገሩ ከወለጋ ብቻ ሲፈንን የቀረው ገና ነው። በየቦታ ያለው የተቃጠለ የነደደ ለ50 ዓመት ህልውናው እናት አባቱ የተፈጁበት አጎቱ አክስቱ ምኑ እንትን ያልተፈጸመበት የለም። አሁን እኔ ሐረርጌና በቀረው ዳር ሀገር ባለው እንትን በፋኖ በኩል ዛሬ መሀል ሀገሩ ፋኖ ነው እንግዲህ የፈነነው እና በየቀኑ ምኞቴ ነው
መች የሚቀጣጠል እንደው ምን ያስብ ይመስልሃል? የመሀል ሀገሩ አማራ ስለ ዳር ሀገሩ አማራ እ፣ ትግሉን የመቀላቀልና እንትን ማለት እንደው ምን ያስብ ይመስልሃል? ምን ታውቃለህ ብዬ ማለት ልታውቅም ላታውቅም ትችላለህ። ብቻ እንደው ምን ይመስልሃል? ያስባል ብዙ ስለ ዳር ሀገር ስለ በርካታው አማራ ማለት ነው። አዎ ዶክተር አባቶቻችን የአባቶቻችን ተረትና ምሳሌ ፈሊጣዊ ንግግር ብዙ አስተማሪና ብዙ ጽንሰ ሀሳቦች የታጨቁበት ነው እና ዳሩ ሲመነጠር መሀሉ ዳር ይሆናል ብለው የተናገሩ አባቶቻችን ናቸው። የአባቶቻችን አባባል ነው። ይሄንን አማራ የትም የሚገኘት አማራ ሲጠቃ አይገነዘብም ማለት አይቻልም። የፈለገ አእምሮው እንዳያስብ ቢደረግ፣ የፈለገ ሽብር ውስጥ እንዲገባ ቢደረግ፣ የፈለገ ውስብስብና ኢኮኖሚ ቀውስ ውስጥ ቢደረግ ሰው ሲሞት አስከሬን እንኳን ሲያይ መንገድ ዳር ቁመን ነው የምናሳልፍ። ዶክተር መንገድ ዳር እጃችንን ወደኋላ አድርገን ሲሆን እናጅባለን፣ ሳይሆን ደግሞ ቁመን እናሳልፋለን። የሰፈር ሰው ከሆነ ደግሞ በቅሎ ላይ ያለ ይወርዳል፣ ፈረስ ላይ ያለ ይወርዳል መሬት። እና ያንን ክብር ያውቃል እንኳንና ወገኑ ሲጎዳ ማለት ነው። ግን ምንድነው አሁንም መገንዘብ ያለብን ዳሩን ሲገሉት የዳሩን ሲመነጥሩት መሀሉ ላይ አጀንዳ ፈጥረውለታል። ምንድነው ያደረጉት? መጀመሪያ የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች፣ ጋዜጦች፣ መጽሔቶች እና ጋዜጠኞች፣ ፖለቲከኞች በቁጥጥር ውስጥ ዋሉ። እነሱ ከመንግስት የሚሰጣቸውን አጀንዳ የሚያራግቡ መንግስት የሚሰጣቸውን መመሪያ የሚፈጽሙ እንጂ እውነትን የሚያጋልጥ ጋዜጠኛ የለም። እውነትን የሚናገር የለም፣ ይገደላል። ብቅ ካለ ይመታል። እና የሀገሪቷ በጀት ህዝብን ለማልማት ሀገርን ለማበልጸግ ሳይሆን አማራን አፍኖ ጸረ አማራ ተግባር፣ ጸረ ኢትዮጵያ ተግባር፣ ጸረ ኦርቶዶክስ ተግባር እውን እንዳይወጣ ነው የሀገሪቷ በጀት ሲባክን የነበረው። ይህ አይኤምኤፍ ወርልድ ባንክ የሚሰጠው ገንዘብ ማለት ነው። አይኤምኤፍም ወርልድ ባንክም ካለማሳለስ ገንዘቡን የሚሰጠው ይሄ ነገር እየተፈጸመለት ስለሆነ ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አባቶች፣ ጳጳሳት ካድሬዎች ሆኑ። በእንግሊዝ፣ በፈረንሳይ፣ በውጭ ሀገር የተመለመሉ ይሄ በውጭ ሀገር ሂደው ዲግሪ ተምረው ምን ብለው የመጡ ናቸው። መንፈሳዊው እምነትና ዓለማዊው ሳይንስ ተቃራኒ ነው። ሳይንስ በተግባር የምታረጋግጠው ነው፣ እምነት ደግሞ የምትቀበለው ነው። እና በተግባር ሳይንስ ተምሮ ዶክተር እየተባለ ጳጳስ ሆነ። ዶክተር ጴጥሮስ እየተባለ ጳጳስ ሆነ። አሁን እየፈረጠጠ የሄደ ባንዳው ሁሉ ማለት ነው። እና ቤተክርስቲያኗን ከላይ እስከታች የቤተክርስቲያን አስተዳዳሪዎች፣ መምህራን፣ አስተማሪዎች፣ የገንዘብ ነክና ሀብት አስተዳዳሪዎች፣ ተቆጣጣሪዎች በሙሉ ካድሬዎች ሆኑ። ቤተክርስቲያን ስትቃጠል ስትወድም አንድ ሪፖርት የጻፈ የለም፣ አንድ መግለጫ የወጣ የለም። ዳር ሀገር ያለ ቤተክርስቲያን ሲወድም ነው እንግዲህ ሌላውን እንትወው እና ቤተክርስቲያንን ስትወድም መግለጫ ያወጣ የቤተክርስቲያን ተቋም ወይንም አመራር የለም። ይሄ ሲኖዶስ የሚባለው ሁሉ ፂሙን አሳድጎ ጥቁር ለብሶ የፈረንጅ ቅጥረኛ ነው። ምክንያቱም እነሱን ስለተቆጣጠሩ ነው። እነ ስብሐት ነጋ፣ እነ መለስ ዜናዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰብረን ጥለናታል፣ አከርካሪዋን ሰብረነዋል፣ አማራ እንደ ሲጋራ ጭሰን ጥለነዋል ያሉት ማለት ነው። እና ያ ስለሆነ ዳር ላይ የሚፈጸመው ወደ መሀል አይነገርም፣ አይሰማም። ዳር ላይ የሆነ ግድያ ሲፈጸም መሀል ላይ የሆነ አጀንዳ ሊሆን የሚችል የህዝቡን ትኩረት ሊቀይር የሚችል ነገር ይደረጋል እና አይሰማም፣ ወይንም ቀላል ይሆናል። ወጣው እኮ አማራ ብቻ አይደለም የሞተ ኦሮሞ ሙቷል እየተባለ እኮ ይነገራል። እንደዚህ ያለ እኮ መንግስት እኮ ነው አሁንም እያስተዳደረ ያለው። እና እንደዚህ ባለበት ሁኔታ ላይ ጋዜጠኞች አሁን በፊት ሀገር ውስጥ ሆነው ነበር። አሁን በተቃዋሚ መስለው ከኬንያ፣ ኡጋንዳ፣ አውሮፓ፣ ሰሜን አሜሪካ በሁሉ ተበትነው ሚዲያውን የተቆጣጠረው 99% ከዘመድ ሳተላይት ቴሌቪዥን ውጭ ያለው በሙሉ ባንዳ ነው። ዶክተር በእርግጠኝነት ነው የምናገር። ጋዜጠኛ 100% በሚባል ደረጃ እውነትን የሚናገር የለም። ቅጥረኛ ነው፣ በእጅ አዙር ሆን ተብሎ ወደ ውጭ እንዲወጣ የተደረገ ለህዝቡ እውነቱን መናገር። መንግስት ተብዬው የምዕራባውያን ወኪል ወራሪዎች ህዝብና ህዝብ የተጋጨ ለማስመሰል ነው የሚሰሩት። የትግሬ ህዝብና የአማራ ህዝብ፣ የአማራ ህዝብና የኦሮሞ ህዝብ፣ የኦሮሞ ህዝብና የሲዳማ ህዝብ፣ የሲዳማ ህዝብና የሶማሌ ህዝብ እንዲሆን ነው እየተሰራ ያለው። ግን ራሱ የመንግስትን ስልጣን የተቆጣጠረው አካል ነው ገዳዩ። በዛኛው ይገላል። እኔ ባይኔ ያየሁትን ልንገርህ ዶክተር። ሶማሌ እዚህ ኢሳ ጎሳ ኢሳ ከድሬዳዋ ጀምሮ እስከ ጅቡቲ ባለው ከአፋር ጋር ግጭት አለ።
እና አፋር መስለው ኢሳን ይገላሉ። ከዛ ኢሳ ይነሳና አፋርን ይገላል። አፋር ተገደልኩ ብሎ ከዛ ኢሳን ይገላል ማለት ነው። አሁንም ሽማግሌዎች መጥተው ሲያበርዱት ኢሳ መስለው አፋርን እንደገና ይገላሉ። ከዛ አፋር ይሄድና ኢሳን ይገላል። ያም የመልስ ምት ይሰጣል። እንዴት እያቀጣጠሉት እንዳይበርድ እንደሚያደርጉት። በዚህ ሁኔታ ኦሮሞ ተነስቶ ሲዳማን እንዲወር ይደረጋል። ሲዳማ መልስ ይሰጣል። ከዛ በኋላ መልስ ሲሰጥ ኦሮሞ ደግሞ እንደገና መልስ ይሰጣል። ወላይታ በሲዳማ ላይ እንዲነሳ ሲዳማ በወላይታ ላይ፣ አኝዋክ በኒዌር ላይ እንዲነሳ ኒዌር በአኝዋክ ላይ እያደረጉ ትርምስምስ በመፍጠር ደም በማቃባት ነው ይሄንን ሁሉ የሚፈጸመው። እና ይሄ ከሌ ከከሌ የሆነ የፌዴራል መንግስቱ ይድረስልን ተብሏል እየተባለ ያለው ማለት ነው። እና ቅድም ያልከው አለ ገዳይ እንትን ይሄ መንግስት ጠልቶናል አለ አርሶ አደሩ። ከዚህ የተሻለ ቋንቋ እዚህ ላይ ነው የደረሰው። አሁን ሰውየው አርሶ አደር ነው። ፖለቲካው ምን ይሁን ምን አስተሳሰብ ይሁን ምን አይነት የኢኮኖሚው ሲስተም ይሁን አማራ ለምን እንደሚገደል የነገረው የአማራ ምሁር ያስተማረው የአማራ ምሁር የለም። በየትኛውም ሚዲያ አልሰማም። ለምን እንደሚገደል ያስተማረው የለም። በራሱ ሲገደል በሁሉ መንገድ ሲሳደድ የደረሰበት ድምዳሜ መንግስት ጠልቶናል አለ። ከዚህ የበለጠ ግንዛቤ ሊያመጣ አይችልም። እኔ እንደውም በጣም ነው እዚህ ላይ መድረሱን አደንቀዋለሁ ይህንን አርሶ አደር። ለምን ሀብት ንብረቱ የሚገደለው በመንግስት ነው። በህግ አምላክ ሲል ነበረ፣ ህግ የሚያስከብረው ነው ገዳዩ። ለመንግስት ያለ ሲል ነበረ፣ መንግስት ነው ገዳዩ፣ ህግ አክባሪ ስለሆነ አማራ። ስለዚህ ይህ አርሶ አደር ለምን እንደሚገደል ለምን እንደሚሳደድ ለምን እንደሆነ ምናምን አልገባውም። የሚገለው ብቻ መንግስት ነው። መጨረሻ ምን አለ? መንግስት ጠልቶናል አለ። ስለዚህ ከምሁራኑ ፊደል የቆጠረው የአርሶ አደር በባዶ እግሩ እየሄደ እያረሰ ከአመት እስከ ዓመት እየሰራ በሚከፍለው ግብርና በሚያመርተው ምርት በልቶ ጠጥቶ ያደገው ምሁር ግን እውነታው ይሄ ነው። የኢትዮጵያን በትረ መንግስት ስልጣን የተቆጣጠሩት ወራሪዎች ወያኔ ለ27 ዓመት ያጠፋህ ዘርህን በመታወቂያ ላይ ጽፎ ወደ ባልባ አድርጎ ከቦ በዘር ከፋፍሎ በእምነት ከፋፍሎ ሲያጠፋ የኖረውን አሁን ደግሞ የኦሮሞማ በሁለተኛ ዙር መጥቶ ድራሽህን ሊያጠፋህ መጨረሻ ላይ ነው። ስለዚህ ራስህን አድን፣ ሊገልህ የመጣን ሁሉ ግደለው ማለት አለበት። ራስህን አድን ነው። ራስን ማዳን ተፈጥሯዊ ነው። ማንንም ፍቃድ መጠየቅ አያስፈልግም። እና ይሄንን ብሎ ያስተማረውና የነገረው ስለሌለ መንግስት ጠልቶናል አለ ማለት ነው። እና አሁንም ዳሩ ተመነጠረ፣ ዳሩ ተገደለ፣ ትላንት አርባ ጉጉ በደኖ ምናምን አርሲ እየተናበቡ መለስ ዜናዊ ምን አለ መጨረሻ ላይ? ይሄ ሌባ ሲሰርቅ ወዳጅ ነው፣ ሲካፈል ይታረቃል እንደሚባለው ከኦነጎች ጋር ሲጣላ በሐረር በአርባ ጉጉ የገደሉትን እኮ ለህዝብ ብናቀርበው ኑሮ እኮ እዚህ ላይ ዛሬ ቁሞ መናገር አይቻልም ነበር ብሎ ኦነግ የሚባለውን ወራሪ ካባረረ በኋላ ተናግሯል። እና ዓላማቸው አማራን መግደሉን እዛ ሲገሉ መሀል ላይ ያለውን አፍነው ይዘው አጀንዳ እየሰጡ እንዳይገነዘብ አባባሉ ለዳር ሲሳሱ የመሃሉን ይነሱ ነው አማርኛው። ለዳር ሲሳሱ የመሃሉን ይነሱ ነው። አሁን እኛ ግን መሳሳት ሳስተን አይደለም፣ ሳስተን ሳይሆን የተተበተበብን የፖለቲካ ትብታብና ሴራ ስላላወቀ ነው እንጂ አማራ እኮ ድሮ ዶክተር ግጥሞች እኮ አሉ። የኛ ግጥሞች የድሮ ግጥሞች ጠላት የሚመጣ በድንበር አካባቢ በሩቅ ስለሆነ ተነስ ዝመት ሲባል እረ ልጅ ማሰሪያው እረ ልጅ ገመዱ ቤትማ ምን ይላል ዘግተውት ቢሄዱ ይላል። እና ከውስጥ ከጎረቤት የሚዘርፍ ቤትን የሚያቃጥል ራሱ የሚገድል ስለሌለ ልጆችን ማን ይንከባከብልኝ ነበር ጭንቁ የሚያሳስበው። እና ዳር ድረስ እንደዚህ እያለ ነበር የሚዘምተው። እና ሳስቶ ሳይሆን አለማወቅ የሚነግረው በማጣት እውነቱን አለመገንዘብ ሚዲያውን ስለተቆጣጠሩት ፖለቲከኞችን ስለተቆጣጠሯቸው ነው። እና አሁን ያ ሁሉ እየገነፈለ እየተነሳ አሁን የመሀል ሀገሩም ቢሆን ፋኖ ዛሬ 1% ነው። 1% የወጡት ጀግኖች በቃኝ ያሉት ናቸው። ይሄን ወራሪ 50 ዓመት 60 ዓመት የገነገነን ወራሪ ተገንጣይ ዘረኛ ብትንትኑን እያወጡት የሚገኙት። ይሄንንም ለማስቆም ነው ቅጥረኞችን አሰልጥነው አብቅተው በየተቋሙ ሲያገለግሉ የነበሩትን በየትወና ገጸ ባህሪ ተሰጧቸው ሲተውኑ የነበሩትን የፋኖ መሪ አድርገው ይሄንንም ለማስተጓጎል እየተሰራ የሚገኘው ጠላትን ወዳጄ ናት፣ ወያኔን ወዳጄ ናት፣ ወያኔ ጠል የነበረውን አስተሳሰብ አስረስ ማረ ዳምጤ የሚባል ባንዳ ምን አለ ቴዎድሮስ ጸጋዬ የሚባል ጋዜጠኛ ጋር ቀርቦ
ጽንፍ ይዞ የነበረውን አስተሳሰብ አለ እንግዲህ ወያኔን ነው ወያኔ ጠል የነበረውን አስተሳሰብ አጥፍተን ወያኔን ወዳጅ አድርገናታል አለ። እንግዲህ እግዚአብሔር ያሳይ አማራን ለዚህ ያበቃው። ዛሬም ይሄንን የኦሮሞማ መንግስት ከጀርባ ሆኖ የሚዘውረው ወያኔ ነው እና ጠላትህን ወዳጅ የሚያደርግ የትግሉን ውል የሚያጠፋ አንድ ግለሰብን መዞ ጠላት ነው ብሎ ያንን ግለሰብ እንዲቀየር ህዝቡን የሚያታልል ባንድ አሰማርተው የተቆጣጠርን መስሯቸው ዛሬም ውር ውር እያሉ ነው እና ይሄ 1% የሆነው የመሀል ሀገሩን ፋኖ ቢሆን የፈነነው ገና 1% ነው የፈነነው። ግን በደሉና መከራው እየበዛ እየዋለ እያደረ እየበዛ እየተጠናከረ ይሄ በአማራ ላይ የተሰበከው የሐሰት ትርክት ደግሞ እያወቀው አማራ አሳዳጅ ነው፣ ጡት ገዳይ ነው፣ ጨፍላቂ ነው፣ አህዳዊ ነው፣ ትምክተኛ ነው ምናምን የተባለው በሙሉ ማንነት የሚጨፈልቀው የኦሮሞማና የወያኔ ድርጅቶች መሆናቸውን የሚጨፈጭፉት ሀገር የሚያፈርሱት በአንድ ሰንደቅ ዓላማን የሚያወድሙት ታሪክ የሚፍቁት ወያኔና ኦሮሞማ መሆናቸውን የእነሱ ዋና አስፈጻሚ ብአዴን መሆኑን ህዝቡ አየው፣ በተግባር አየው። እነሱ የመንግስትን ስልጣን ስለተቆጣጠሩ በመንግስት ተቋማት ነበር ፖሊሲ አውጥተው ህግ አጽድቀው ጸረ አማራነትን ያስተማሩት፣ አማራ ጥል ትርክትን የሰበኩት ተቋም ገንብተው። ግን እውነትን ማጥፋት አይቻልም እና እነሱ የገነቡትን አማራ ትርክት ራሳቸው ሲፈጽሙት ኢትዮጵያውያን አየ። ዛሬ ላይ የኢትዮጵያን ሀብት በርካሽ በ100 ሺህ እና በ200 ሺህ ዶላር ተቋማት ለመሸጥ የተፈጥሮ ሀብት ለማዘረፍ ባንኩን የኢትዮጵያን ንብረት ዜሮ እንዲሆን ብር ወረቀት እንዲሆን ልክ በአንተ በምትኖርበት ሀገር በጆንያ ተይዞ ነው ቡና ሊጠጣ የሚካሄድ የሚከፈለው የሆነ ሰዓት ላይ ግሽበቱ ሰማይ ነክቶና እንደዛ ለማድረግ የሚሰራ ወራሪ ኢኮኖሚው ስላደህየው እያንዳንዱ ችግሩ እያንዳንዱ ቤት ስላንኳኳ ሁሉም ገብቶታልና ዛሬ ላይ የዳር የመሃል የሚባል የለም። ማንነቱን ለማዳን አገሩን ለማስቀጠል ከባህሉ ከእምነቱ ከቋንቋው ጋር ለመኖር ግዴታ ስር ነቀል ለውጥ አስፈላጊ ነው። አማራ ደግሞ ማንም ተነሳም አልተነሳም ትግሉን አንዴ ጀምሮታል። በአንድ በኩል ስታየው እንደው ምጽአት አማራ መድረሱን ነው። ይሄ የተዘናጋው የተበከለው በዚህ በምዕራባውያን ስልጣኔና ትምህርት የተበላሸው ትውልድ ወደ ማንነቱ እንዲመለስና እንዲፈትሽ ይሄ ቅዠት የሆነውን ዓለም የምዕራባውያን ዓለም በፊልምና በድራማ ዓለምን ኢሉዥን ውስጥ የከተተው የቅዠት ውስጥ ያስገባውን ማንነት እየተጋለጠ የስልጣኔ ምንጭ ነን ሲሉ የነበሩት የጦርነት ምንጭ የቀውስ ምንጭ መሆናቸውን እያስመሰከሩ መሆናቸውን ያየንበት ስለሆነ አሁን ከዛ ተላቀን የመጨረሻ ዘላለማዊ ወደ ሆነው ፍትሃዊ ወደ ሆነች ኢትዮጵያ የአባቶቻችን የእናቶቻችን ሀገር ወደ ነበረችው ነፃ ህዝብ ታላቅ ሀገር የሚባለው የፍትሃዊትና የተከበረች አንቱ የተባለች የታፈረች ሀገር ኢትዮጵያን ለመመለስ ጀግኖች እየተዋደቁ ይገኛሉ እና ይሄ ትውልድ መከራው ስለበዛ የሚነግረው የሚያስተምረው ስለሌለ የትውልድ ክፍተት ስለተፈጠረ የመጀመሪያው ኦሮሞማ መንግስት ደርግ የጦር መኮንኖችን፣ አዋቂዎችን፣ አስተማሪዎችን፣ ዶክተሮችን፣ ፕሮፌሰሮችን ገደለ እና አክሊሉ ሀብተወልድን የሚያካክል ሰው ገደለ። ከዛ ደግሞ ወራሪዎች ወያኔ ዘረኛ ተገንጣዮች ደግሞ መጣው አብዛኛውን ምሁር አባረሩት፣ ከአዲስ አበባ ዩኒቨርሲቲ ነቀሉና በየሀገሩ ተበትኖ ባሪያ ሆኖ እንዲኖር አደረጉት። ለፈረንጅ እያገለገለ ሆዱን እየሞላ እንዲኖር አደረጉት። ጀግኖች በየወቅቱ ብቅ ሲሉ ደግሞ እየተገደሉ እየተሸማቀቁ እንዲኖሩ ተደረገ። አሁን ያ ሁሉ የሚያበቃበት ኢትዮጵያ ወደ ነበረ ክብሯ የምትመለስበት አጥፊና ዳሃሪዎች የቀውስ ምንጮች ምናምኖች ደግሞ ጽዋቸውን የሚጎነጩበት ወቅት እየመጣ ይመስለኛል። ዶክተር በጣም ጥሩ ነው። አንተነህ በጣም ድንቅ እንትን የነገርከኝ ለእኔም ብዙ እንግዳ የሆነ እንትን ነው። በተለይ አሁን ቅድም በዚህ በቲያትሩም በምኑም እጅግ የደነቀ እንትን ነው፣ ስር የሰደደ ይሄም ነው አንዳንድ እንትን የሚያሰኘኝ በየቀኑ አማራ አይኑ እየተገለጠ በሄደ ቁጥር ምን ያህል አቅም ሊኖረው እንደሚችል ስለምንገነዘብ እንዲህ አይነቱ እንትን በጣም አስፈላጊ ነው ህዝቡን ማሳወቁ እና የቀን ጉዳይ እንጂ እንዳልኩ የነኝህ
83 የተገደሉ መንግስቱ ኃይለማርያም ያስፈጃቸው ሰዎች እስከ ቅርብ ጊዜ ድረስ ይህንን መረጃ 5-6 ዓመቱ መሰለኝ የሲአይኤ የሚባለው የአሜሪካ የስለላ ድርጅት የኢትዮጵያ አብዮት የሚባለው ዛሬ በአዲስ ስማቸው ጀርመን ባወጣላቸው የዳቦ ስም የሚጠሩት ወራሪዎች መሆናቸውን እንኳ ብዙዎቻችን ልበለው ያወቅነው ትላንት ከትላንት ወዲያ ነው። የዛሬ 4-5 ዓመት ግድም ነው ሲአይኤ ሰነድ እንትን ያለው የኦሮሞ ተብዮች እኔ የምላቸው እንትን አብዮት ነው የአማራን ልሂቃን የፈጁበት ትክክለኛ እንትን እና ገዳዮቹ ደግሞ እነኚህ ሰዎች ገዳዮች ደጋግሜ እንደውም መጥቀስ አስፈላጊ መስሎ ይታየኛል። መንግስቱ ኃይለማርያም የሚባለው ያነፍሰ ገዳይ፣ ደበላ ዲንሳ የሚባል ሌላ አንድ እነሱ ተካት ሁሉ የሚባልና ተካ ማለት ነው መንግስቱ እንትን የሚባሉ ይሄ በአንድ ቃለ ምልልስ ነግሬያለሁ። ይህንን ካናዳ አንዱ የአፓ የነበረ አንዱን ይጠይቀዋል። ካናዳ የሚኖር የዛ የፖሊስ አገረ ገዢ አገር ግዛት የነበረ በደርግ ጊዜ 14 አማሮች የተገደሉበት ክስተት አንስቶ በደርግ ጊዜ ገሙ ጎፋ ውስጥ የነበሩ 14 ብቃት ያላቸውን አማሮች አስፈጀ። ያ ሰውዬ መሪ በነበረበት ጊዜ ነው 14ቱ የሞቱት እና በሚጠየቅበት ጊዜ እኔ አይደለሁም በእኔ አሰፋ ጫቦ የሚባል ነበር የአውራጃ ገዢው ያስገደላቸው ብሎ ታሪኩን በሚናገርበት ጊዜ ነው እግረ መንገዱን የታዘብኩት። የፖሊስ አዛዡ የዛች ጠቅላይ ግዛት የገሙ ጎፋ ኦሮሞ ተብዬ ነው ከስሙ አወቅኩት። እነኛን ሰዎች ባስገደለበት ጊዜ አሰፋ ጫቦ የተባለው አማሮች የተፈጁባቸው እዚህ ሰውዬ ቢሮ መጥተው ጌታዬ ይኸውና ዘመዶቻችን በግፍ አለቁብን ብለው አቤቱታ በሚያቀርቡበት ጊዜ ብረታቸው እንደሚታወቀው ቀደም ተብሎ አማራው በነቂስ ብረት እንዲፈታ ተደርጓል። ዳር ሀገር ያለው እና 14ቱ ሲፈጁ አሰፋ ጫቦ የተባለው ሰውዬ እየገሰገሰ መጥቶ እዚህ ሰውዬ ቢሮ ይመጣል። አቤቱታ በሚያቀርቡበት ጊዜ ነው እና ይሄ ሰውዬ ነው እንዲያደረገን ተብሎ በሚጠየቅበት ጊዜ ጌታዬ እርሶ ቢሮ ለአቤቱታ መጥተን የድፍረቱ ድፍረት መጥቶ እርሶ እንትን ባይሉ እርምጃ እንወስድበት ነበር ይላሉ። በሉ ውጣ ተብሎ ከቢሮ ይወጣና ፖሊስ ይለዋል። በዛ ነው ስሙን ያወቅኩት። የፖሊስ አዛዡ የገሙ ጎፋ የፖሊስ አዛዥ ኦሮሞ ተብዬ ነው። ከሰዓት በኋላ 1 ሰዓት ታሰረው ብሎ ቢጠይቀው የለም አልታሰረም፣ ወደ አዲስ አበባ ሄዷል። ሻለቃ ማለት መንግስቱ ገመቹን ደውዬ እግዚአብሔር ያሳየ የፖሊስ አዛዡ እሱ ነው። ማሰር ሲገባው አዲስ አበባ የደወለው ለመንግስቱ ገመቹ ለሚባለው ሰውዬ ነው። እንግዲህ በስውር እዛ ቦታ መቀመጡ ግልጽ ነው የሰውዬ እና እንዲያመልጥ ተደርጓል የሰውዬ እና ይሄንን እንኳ የተገለጸልን ዛሬ ነው እኛ እና አማራው። ስለዚህ ነው አማራው ባወቀ ቁጥር የቀናት ጉዳይ ነው የሚያሰኘኝ። ይሄን ነው አማራው ዛሬም ይሄ ገበሬ ይሄን ሰሞን ከላይ ቦምብ እየነደደበት በአዳፍኔ እየተደበደበ ግብር እየገበርን መንግስት ጠልቶናል። ይህን ያህል እንኳን አሁን የጠቀስከውን የጠላት መንግስትን የወረረን የሚለው እንኳ ወገን አልነበረውም፣ ዛሬም የለው እና አማራው ባወቀ ቁጥር ባወቀና እነኝህን ዛሬ አዲስ አበባ ከተማ ውስጥ ገንዘብ እየከፈሉ ቋንቋችሁን የእነሱን ቋንቋ የሚማር ነው በአማራው ግብር 40 በመቶ የኢትዮጵያን ግብር የሚገብረው አዲስ አበባ ውስጥ አዲስ አበባ 40 በመቶ የኢትዮጵያ ግብር ከአዲስ አበባ ነው የሚገኘው።
የበርካታውን የኢትዮጵያን 70-80 በመቶ ግብር የሚገብረው አማራ ገበሬ እናንትን ነው። አማርኛ ኦሮምኛ የሚባለውን ቋንቋ የሚማሩት ናቸው ምሳ በነፃ እንዲበሉ የሚደረጉት። ዛሬ በእኛው ንብረት የኢትዮጵያ አዲስ አበባ ከንቲባ ተብዬዋ ናቴን እና አማርኛ በኦሮምኛ በሚባለው የወደቁ ልጆች ግማሹ ከትምህርት ቤት እንዲባረር ተደርጎ እንዲህ አይነት ግፍ ነው እና አማራው ባወቀ ዶክተር ቁጥር እዚህ ጋር እንደውም ህፃናትን ምንም የማያውቁ ህፃናትን ለወደፊት ሀገር ተረካቢ የሚሆኑትን ሀገር አስተዳዳሪ ትውልድ አስቀጣይ የሚሆኑ ህፃናትን በረሃብ እያሸማቀቁ ኦሮምኛ የተማረ ምግብ ይሰጠዋል፣ ኦሮምኛ ያልተማረ አይሰጠውም እየተባለ ሲያሸማቀቅ ይህንን የሰብአዊ መብት ተብዬው ይሄ የህፃናት መብት ዩኒሴፍ ምናምን የሚባል የቅኝ ገዢው የጭራቁ ዓለም ተቋማት ይሄንን ሁሉ አያዩትም። ሪፖርት ሲደረግባቸውም አይሰሙም። ራሳቸው የነተበ የፈረንጅ ምናምንት የምግብ እያመጡ እየሰጡ ህዝቡ እንዳይሰራ መሬት እያለው ውሃ እያለው ጉልበት እያለው ጤና እያለው እንዳይሰራ ለማድረግ የነተበ ምግብ የነሱ ምናምንቴ እያመጡ እያራገፉ የሚያደርጉትን ነው። አሁን ዛሬም እና አብይ አህመድ የኦሮሞማ ባለስልጣን ወያኔም ሲያደርገው እንደነበረው የራት ግብዣ፣ የምግብ ማጋራት፣ የማዕድ ማጋራት እያሉ ሀብቱንና ንብረቱን ለፈረንጅ እየሸጡ እየወረሱና እየወረሩ ባለሀብቱን፣ ባለምድሩን፣ ባላገሩን ስንዴና የነተበ ስንዴና ይሄ ወገብ የሚሰብር ዘይት የፓልም ኦይል እያደሉ ጤናውን እየነሱት የሚገኙ ህፃናትን በምግብ እያሳቀቁ በእንደዚህ አይነት ያደገን ህፃናት ምን አይነት ትራውማ እንደሚኖረው ምን አይነት አስተሳሰብና ህሌና እንደሚቀረጽለት በደንብ እንደውም 25 በመቶ ይላል ይሄ ባዮዳይቨርሲቲ የሚባል የተፈጥሮ እጽዋት አዝርዕት ምን የመሳሰለው እንትን የዓለምን 25 በመቶ ኢትዮጵያ ነው የሚገኘው። እንግዲህ ኢትዮጵያ 1 ሚሊዮን አካባቢ ናት እንትኗ መሬቷ ዛሬ ያለችባት። የዓለምን 1/4 የተለያዩ እጽዋትና አዝርዕት ያላትን አገር ዛሬ በልቶ እንዳያድር እንዳልከው ኢትዮጵያ ውስጥ አበባ ለም መሬት የነበረው እንትን የጤፍ የስንዴ ምርት ይመጣበት የነበረው በአበባ መርዝ አፍሪካ ውስጥ ተባረው እነ ዚምባብዌ፣ እነ ደቡብ አፍሪካ፣ እነ ኬንያ የነበሩ አበባ አምራቾች ምድርን ይጎዳል፣ ለትውልድ ሀገራችንን ምድረ በዳ ያደርጋል ተብለው ውሃ ምኑ ስለሚበከል እነኚህ ትላንትና ነፃነታቸውን ያገኙ ሀገሮች እነኚህን ሰዎች ሲያበሩ ከሀገራቸው እኛ ሀገር ድንግል መሬት የአበባና የፈረንጅ ኬሚካል እና ምንድን ነው ዝዋይ አሳ ያልቅ ነበረ። በነገራችን ላይ በመርዝ አልቋል። አሁን ያለ አይመስለኝም ዶክተር። እኔ ምናልባት የአበባውን እንትን አውቀዋለሁና ሰርቼበታለሁም እና አዲስ ኢንቨስትመንት ተብሎ ነፃ የሰው ኃይል አለ፣ ነፃ መሬት አለ እያሉ እነመለስ ይሄ ወራሪዎች ወያኔና ይሄ ኦሮሞማ ኦነግ ያመጡ የዚህ የምዕራባውያንን ካፒታሊስቶች አመጡ። አፈሩ ከጥቅም ውጭ ይሆናል። እዛ የሚሰራ ሰው እዛ የሚሰራ የቀን ሰራተኛ የማያውቀው ክሮኒክ የሆነ የማይድን የሰውነት አካል ጉድለት ያጋጥመዋል። የኩላሊት፣ የጉበት፣ የልብ፣ የምንድነው ይሄ የጣፊያ የመሳሰሉት በሽታ ይጋለጣል። ሐኪም የማያውቀውም አንዳንድ የመርመራው የማይደርሱበትም ሰው እዛ እየመነመነ ያልቃል። አፈሩ ከጥቅም ውጭ ይሆናል። አካባቢው ይበከላል። ከዛ የሚፈሰው ኬሚካል የሚደፋው መሬት ውስጥ ሰርጎ ወደ ሐይቁ ይገባል። ሐይቁ ውስጥ ያለው ይሄ ባዮዳይቨርሲቲ በሙሉ ይበከላል ማለት ነው። እና ያንን እንዲሆን ሆን ተብሎ ነው እየተደረገ ያለው። ምክንያቱም በወራሪ ኢትዮጵያ በወራሪ ነው እየተገዛች ያለችው፣ በወራሪ እየተዳደረች ያለችው፣ እየፈረሰች ያለችው፣ እየተሸጠች ያለችው፣ ቅኝ እየተገዛች በእጅ አዙር ቅኝ እየተገዛች ነው ያለችው ዛሬ። እና ቢቻላቸው የአሜሪካ አምባሳደር በየቀበሌውና በየወረዳው እየዞረ ከዲፕሎማት አሰራር ውጭ ከዓለም አቀፍ ግንኙነት ውጭ ከተመደበለት የስራ ድርሻ ውጭ ኢትዮጵያን እያስተዳደረ ነው እየዞረ በየቀበሌው በየመንደሩ እየዞረ። በሚቀጥለው ደግሞ የአቦና የሰንበት እድር ላይ መሄድና መገኘት ነው የቀረውና
እንዲህ አይነት በእጅ አዙር ቅኝ ግዛት እየተገዛ ነው ዶክተር። ይሄንን ሁሉ አልተረዳም። አገር ትውልድ እየታወከ ህፃናት እንግዲህ በምግብ ትራውማ ውስጥ እንዲገቡ እንዲህ አይነት ህፃን ነገ አድጎ ምን ሊሆን እንደሚችል ሁሉ መገመት ቀላል ነው። ይሄ ዝዋይን ይዞ የአበባ እርሻ ያለበት ወደ ባህር ዳር መስመር አካባቢም እንደዚህ የተዘረጋው በሙሉ አካባቢውን የሚያዛባ መሬቱን አፈርነት አጥፍቶ የማይጠቅም ማድረግ አቅም እንዳይኖር ደግሞ ወደ ኢንዱስትሪ እንዳይገነባ የህዝብ መኖሪያ አካባቢና መሀል ከተማ ላይ እየተደረገ ሀገር እየጠፋ ሀብት እየተዘረፈ ነው ያለው። አገራቸው አይደለችም። ስለዚህ ነው አማራ ስልጣን ፋኖ ስልጣን መያዝ አለበት የምንለው። የማይቀርም ነው። መያዝ አለበት የምንለው አገሪቷ በተወላጆች እጅ መውደቅ አለባት። ተወላጆች አይደሉም፣ እንደ ሀገራቸው ስለማያዋት ነው። እንኳን በሀገሬ በማንም ሀገር ተመሳሳይ ነገር ህሊና ላለው ሰው እንዲደረግ አልመኝም። ኬንያ በምሰራበት ጊዜ አንድ የገጠመኝ ነገር ነበር። በርካታ ሰዎች ከኢትዮጵያ አይቼ የማላውቀው ሁለት ሰዎች ነበሩ በህይወቴ። ፈንሃ የሚባል ከንፈርና ማነው ድዳቸው የተሰነጠቀ ሁለት ሰዎች ነበር በኢትዮጵያ በሀገሬ ከተማ ተወለድኩባት ባይብዙነሽ የምትባል ሴትዮና አንድ ሰው ደግሞ አዲስ አበባ መንገድ ላይ አየሁት። እና ኬንያ በምሰራበት ጊዜ በርካታ ህፃናቶች ያ ይገጥማቸዋል። እና የምሰራበት ሆስፒታል ነበር አንዱ ያ ጥገና ይደረገ የነበረው አንድ ከሌላ ቦታ እየመጣ አምሬፍ የሚባል እና ምንድነው አገሬው ራሱ ያውቀዋል። የእርሻ ንጥረ ነገሮች ኬሚካል ከመጡ ወዲህ ነው። ባለፉት 20-30 ዓመታት ነው ይህን ነገር ያየ ነው። አይተን አናቅም። አገሬው ራሱ አውቆታል። ስለዚህ አሁንም ለአማራው ብቻ ሳይሆን ኢትዮጵያን እስከዛሬም አስጠብቆ የነበረው በቀዳማዊ ኃይለ ሥላሴ ጊዜ ብድር በፍጹም አይቀበሉም ነበር ይባላል። የቀዳማዊ ኃይለ ሥላሴ መንግስት ልጆቻችንን በዕዳ እንዲዘፈቁ አናደርግም። ያው ከክርስትናም ከእስልምናም ከቀድሞም ከህገ ልቦናም የመጣ ልማድ ስለነበር አገራችንን በባዕዳን ዕዳ እንዲዘፈቁ አናደርግም ብሎ ገንዘብ አይበደርም ነበረ። አገር ለመጠበቅ አገራቸው ስለሆነች አይኤምኤፍ እነኚህ ወራሪዎች የምዕራባውያን ጠላት ይደረጋል። የሀገር አይኤምኤፍ ተወሰደ፣ ህዝቡን አሸማቆ ቀውስ ውስጥ ከቶ ለእነሱ መጠቀሚያ ይሆናል ማለት ነው። ይሄን ነው ዛሬ እነኚህ ኢትዮጵያኖች ያልሆኑ በኢትዮጵያዊነት ላይ ጦርነት ያወጁ እነሱን ስልጣን ላይ ለማንኛውም እኛ ባዕዳኖቹ ምንም ያድርጉ እነሱ ላይ የምንለውጠው ነገር የለም። ስለዚህም ነው እኔ ብዙ ጊዜ አላነሳውም የባዕዳኖቹን በእኛ ላይ የሚያደርጉትም ጥንትም ሲደረግ የነበረ ነው። ኢትዮጵያኖች አማራው አገሩን መረከብ አለበት። አላንዳች ይሉኝታ ምንድነው የፉክክር ቤት ሳይዘጋ ያድራል የሚለው እንትን አይደለም። ኢትዮጵያ የእኔ ብቻ አይደለችም በሚል በይሉኝታና በምንትን አገሩን ለጠላት መልቀቅ የለበትም። አገሩን መረከብ አለበት ነው። አገሩን አያት ቅድመ አያቶቿ እንትን ያቆዩትን ከባዕዳና እነኝሽ ብቻላቸው ሸጠው የሚገዛቸው ቢኖር ከመጡበት ገቡበት ከየት የሚምጣ አገራቸው ስላልሆነች አዲስ አበባ እንደው ተሽጧል። አዲስ አበባ መሬቱ ተሽጧል። ህዝቡ ተነቅሏል። እንደው አማራ ሀገሩን መረከቡ ደግሞ ግዴታ ነው፣ አስገዳጅ ነው። ካልተረከበ መኖር አይችልም እና ወይ መጥፋት ምንም ነገር ዛሬ በነገራችን ላይ ጦርነት ምንም ይምጣ ኦዲየስ ዴት ይሉታል። ህጋዊ ያልሆነ የጠላት መንግስት ነው ኢትዮጵያን የወረራት ባለፉት 50 ዓመታት በትንሹ ባለፉት 34 ዓመታት ኢትዮጵያዊ ያልሆኑ በኢትዮጵያዊነት ላይ ጦርነት ያወጁ ናቸው ስልጣን የያዙት። እነኝን የመገላገል ኃላፊነት የእኛ እንትን ነው። ስልጣንም የመረከባትን ኃላፊነት አለበት አማራው። አማራ ስል ፋኖ ማለቴ ነው። እና በጣም ጥሩ ነው። አንተነህ እንግዲህ በእኔ በኩል አብቅቻለሁ። ምናልባት የምትለው ነገር ካለህ
አንተ እንትን በልና የዛሬውን እንትናችንን በዚህ እንገድባለን። አይ እግዚአብሔር ይስጥልኝ። የምለው የለኝም ዶክተር። እንደውም ሌላም ቢሆን አንተ አንደኛ ከሀገር ከወጣ ቆይተሃል፣ ሁለተኛ የሀገር ወዳድ ሀቀኛና እውነተኛ ለሀገር ፍቅር ለወገን እያለ የሚሰዋው ትውልድ አካል ነህና አሁንም ያለውን ክፍተት ሌሎች ጥያቄዎችንም አንስተህ በሚቀጥለውም እንደምንደግም እርግጠኛ ነኝ። ይሄ የኔና ያንተ ብቻ ሳይሆን የመላው አማራን የመላው ኢትዮጵያውያንን የትውልድ ክፍተት የሚሸፍን ነው። ምክንያቱም ትውልድ በተገቢውና በአግባቡ እንዳይሸጋገር እውቀት፣ ጥበብ እንዳይሸጋገር ስለተደረገብን ያንን የመድፈን ክፍተት የመድፈን ኃላፊነታችንን እኛም በምንችለው ልክ መወጣት ስላለብን የጥያቄ የሚደገም ይመስለኛል። እኔም በጣም አመሰግናለሁ ዶክተር። እሺ፣ እግዚአብሔር ይስጥልኝ አንተን። እሺ አድማጭ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ዶክተር ደብሩ ጠያቂ እኔ መላሽ ነበርን። ይሄንን ፕሮግራም በሌላውም እንዲለመድ እኛም እንቀጥለዋለን። ሌሎችም ያላቸውን ጥያቄና የአረዳድ ክፍተት እንዲታረም እንሰራለን። የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ለሁሉም እንዲዳረስ እናድርግ። አገር ቤት ደግሞ ለኢትዮጵያውያን በሙሉ ለጉዳዩ ባለቤት እንዲደርስ የዘመድ ሳተላይት ቴሌቪዥንን ማገዝ በምንችለው ሁሉና ማስተዋወቅ በሁሉም አካባቢ እንዲታይ በማድረግ ኃላፊነታችንን እንወጣ እያልኩ የዛሬው ዝግጅታችንን እዚህ ጋር ጨርሰናል። አመሰግናለሁ ዶክተር።